የሚለው ቃል አማልክት ማለት ነው። አምላክ ለማለት ኤሎሃ ነው። ኤሎሂም ማለት አማልክት ነው። ኤሎሂም የሚለው ቃል አማልክት ማለት ነው። ኤሎሃ የሚለው ደግሞ አምላክ ማለት ነው። ቆይ ኢየሱስ ክርስቶስ ወደ ሰማይ እየጸለየ ወደ አማልክት ነው ማለት ነው። ጎበዝ አየህ አመጣህ። አሁን ኤሎሂም የሚለው ቃል ምንን ይወክሉ ይመጣል ማለት ነው? አማልክቶችን ፕሉራል ኦፍ አምፕሊቲዩድ ወይም ደግሞ ማጀስቲክ ወርድ የሚባለውን እዚህ ጋር ይጠቀማል ማለት ነው። እዛ ጋር ኤሎሂም የሚለው ማክበርን ወይም ደግሞ የግነትን ይጠቀማል። ኤሎሂም በመጀመሪያ ሰማይና ምድርን ፈጠረ ሲል፣ ቆይ አዳምጥ። የሂብሩ ግራመር ደግሞ ምን ይላል መሰለህ? ኤሎሃ በመጀመሪያ ሰማይና ምድርን ፈጠረ አይደለም የሚለው። ኤሎሃ ሳይሆን የተጠቀመው ኤሎሂም ነው። ኤሎሂም በመጀመሪያ ሰማይና ምድርን ምን አደረገ? ፈጠረ ነገር እዚህ ሁሉ ትንታኔ ውስጥ የተገባ ዊዲያን አውሩት በሁሉም መንገድ ወይ እውቀት የለም ወይ አትርከም። አላህ እኔ ብሎ ሲናገርም አክብሮት ነው፣ እኛ ብሎ ሲናገርም አክብሮት ነው። ቆይ እሱ ግራመሩን አንተ ገና ነው። አንዳንዴ ራሱን ያዋርዳል፣ አንዳንዴ ራሱን ያከብራል ማለት ነው። እንደዛ አይደለም። ተረጋጋ። ቆይ አባቴ ነው እኮ ከቁርአኑ የነገርኩሽ እኮ እንደዛ ነው። እኔም እያለ የሚናገርበት አለ፣ እኛም እያለ የሚናገርበት አለ። ኧረ ቆይ አዳምጥ። እንደዛ አይደለም። እሺ ራስ ትርጉም ማድረግ እችላለሁ። ያው አዳምጠኝ። ሁለት አንደኛ ነገር ተደርባ ታወራ። ሁለተኛ ነገር ደግሞ ደብል ስታንዳርድ ከባይብል ላይ እያሳየን ነው። ስንት ሰዓት ሙሉ ከመደረብ አልፎ እየተደራረባችሁ ነው የምታወሩኝ እኮ። አልሰማ ስትልስ ታዲያ ተደረበ ታወራለህ። እዚህ ሁሉ ትንታኔ ውስጥ ከመግባት በቀላል አማርኛ መናገር ይቻላል። ታክቲካል እንትን በሆነ ወጥመድ ውስጥ ገብተህ ራስህ መለስከው። ስለዚህ ኢየሱስ የሄደው ወደ አማልክቶች ነው ያልክ ነው አይደለም? ግን ይሄ የክብርና የእንትን አገላለጽ ነው ኤሎሂም የተባለው እንጂ አማልክቶች ለማለት አይደለም። እኔ የምላችሁ ግን ከዚህ ሁሉ ትኩሳት ከዚህ ሁሉ ማለት ነው። አሁን ብዙ ውስጥ ብንገባም ልጁ ሊራዳ አይደለም። አሁን አላህ Subhanahu Wa Ta'ala እኛ ብሎ ሲጠቀም ይሄ ሰውዬ ሉሲ የሚባለው ሰውዬ አላህን ለስንት ቦታ ነው የከፈለው? በስንት ነው የገደበው? ለምን ያን ላይ መልስልንም? ከዛ ውይይታችን እናቋርጣለን። ሌላ ሰው ይቀጥላል። በስንት ነው የገደበው? አላህ ያለህኛነት እሱ እኮ ስላሴን እፈልጋለሁ ብሎ ነው ቁርአን ውስጥ የገባው። እሺ ኦኬ። ለማንኛውም ቀደም ኤሎሂም ማለት አማልክት ነው ላለኝ ያው ግራማቲካል ትርጉም ላይ አይቼዋለሁ። ኤሎሂም ማለት ኃያል አምላክ ኃያል ማለት ነው። ኤሎሂም ተብሏል አልተባለም። ነቢያቶች ኃያል አምላክ ነው። በእያንዳንዱ ነገር የሆነ ነገር እየመዘዝክ ስለዛ ነገር ስንረዳዳ ስንከራከር ለምን ነው አልተባሉም? አረብና ታጭር መልስ። እኔ ብዙ ማውራ ሰው አይደለሁም፣ ብዙም አላወራው። ኤሎሂም ተብሏል፣ ነቢያቶች አልተባሉም። ሉሲ አለ የእስራኤል ዳኞች ራሱ ኤሎሂም ተብለዋል። እንኳን ምን ማለት ነው? ኤሎሂም ተብሏል ወይስ አልተባለም ነው? ኤሎሂም ማለት ፈጣሪ ማለት ነው። ተብለዋል ወይስ አልተባሉም ነው ያልኩት። እሺ ዮሐንስ 10:34 ላይ ኢየሱስ ምን ይላል? ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን ይላል። ምን ለማለት ነው? ዮሐንስ 10:34 ላይ ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩኝ ተብሎ በሕጋችሁ የተጻፈ አይደለምን ብሎ ይጠይቃቸዋል። ምን ማለት ነው? ኦኬ በአንተ አስረዳኝ። ምንም ችግር የለውም። አሁን የምትለው አማልክት የተጠቀመው ስለሆነ ነው። አማልክት የተጠቀመው አማልክት ያለው እዚህ ጋር ምን ለማለት ነው? ምን ላይ ነው? እኔ አሁን የምትለው ሳላውቀው ዮሐንስ 10:34 ላይ እሺ 10:34 ልግባ። አንዴ ጠብቀኝ። እሺ ዮሐንስ ላይ ነው የነበርኩትም
ወላሂ ልጅ ምንም እውቀት የለውም። ብቻ አላህ ሶብር ይስጣችሁ። ወደ ለመሀይም ነሽ ጽናቱን ይስጣችሁ ብዬ እኮ ነው እጆደል ያልኩኝ። አረ ስርዓት ያዝ እንዴ! ኦ ማይ ጋሽ እሷ የምትናገረው አይሰማም። በጣም ግን መንፈሳችሁ በስምህ ነው የጠራችህ እኮ መጽሐፍህን እንኳን ሳታውቅ እየተከራከርክ በስምህ ነው የጠራችህ እንዴ! የምለው ከሴት የወጣን እያመለካችሁ ሴት ትሰድባላችሁ እንዴ? ቢያንስ ለሴት ልጅ ክብር አይኖራችሁ? አረ ስርዓት ያዚ መሳደብ አቅተን አይደለም። እሱ ሲናገረኝ እሱ ሲናገር ለምን አልተናገርክም አንተ? ኢየሱስ እኮ ለዛ ነው ዶንቆሮች አላችሁ። ምንም ማድረግ አይቻልም። ከታች ሆነ እያዳመጥክ ከሆነ ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ እንትን መንፈሶች የሚለውን ልስጥ። መንፈሶች የሚል መጽሐፍ ቅዱስ ላይ እትማን መንፈሶች ምን ማለት ነው? አይ ልስጥ። እሱ እንደዛ የሚል ቃል የለም ስትል ነበር ቅድምና ልስጥ። ምን ማለት ነው? ቆይ ለምንድን ነው ያለውስ? ምን ማለት ነው የሚለውን ከሱ ጋር ስታወራው ነበር፣ ግን እንደዛ የሚል ቃል የለም ስትል ነበርና ልስጥ። እርኩስ መናፍስቶች የሚል ነው የምታወጣው? አይደለም መንፈሶች የሚል ቃል በቃል ቃሉ። ኦኬ እንትንስ የሚለው ምንድን ነው? እንደዛ ብሎ ከተጠቀመ ከግራመር አንጻር ተሳስቷል ማለት ነው። ባይብል የግራመርም የቋንቋም ችግር አለበት ማለት ነው። እስኪ እንደዛ የሚል ስጠና እንደዛ ካለ እኮ እንደዛ ካለ እስኪ አለቃ ወልድ ክፍሌን ወይ ከሳቴ ብርሃን መዝገበ ቃላት አውጣና መንፈስ ተብሎ መንፈሶች ይባላል ካለ ግራመሩ ወይም ደግሞ ቋንቋው እንደዛ ይጠቀማል ካለ እንትን እንደዛ የሚል አምጣልኝ ስትለው ነበርና ተሳስቷል ማለት ነው። አላዋቂ ነው የጻፈው ማለት ነው ካለ ተሳስቷል። አላዋቂ የጻፈው ከሆነ እንደዛ ይላልው። እሱን እኮ ነው እያልኩ ያለሁት። መንፈስ ብሎ መንፈስ ካለ አላዋቂ ነው እንደዛ የሚል የለም ስትል ነበር። አላዋቂ የጻፈውንማ ልክ እንደናንተው መረዳት አላዋቂ ከጻፈው ይላልው። አንተም እኮ መንፈሶች ብለህ ልጽፍ ትችላለህ። ስለዚህ አላዋቂ ነው የጻፈው ማለት ነው። መንፈስ ተብሎ ግን ቃላት ርቢ ላይ መንፈሶች አይባልም፣ መናፍስት ነው የሚባለው። መንፈሶች ካለ ጸያፍ ርቢ ይባላል። ጌልስ ትፈልጋለህ አትፈልግም? ምን አልሰማም እንዴ? አልሰማም እንዴ? እኔ ስለማውቀው ነው፣ አፉን ስለማውቀው ነው። መንፈስ መናፍስትና መንፈሶች ትርጉሙን ነገር ሶስቱም አለ ያልከናወሩት ለምን አወጣችሁ? ታስገባውና ሲያስረዳ እሱ ጋር ስታወራ ነበርክ እኮ። ምንም ችግር የለውም። ሶስቱም አለ ያልከና አይደል? የሶስቱንም ትርጉም ነገር የመንፈስ መናፍስት መንፈሶች ዳይ እንደዛ የሚል ላውጣልህ። ለምን ታወጣልኛለህ? መጽሐፉ ያንተሩ ትርጉሙን ነገር መንፈስ መናፍስት መንፈሶች ትርጉሙ እኮ ከሱ ጋር እኮ ስታወራ ነበርክ። በጣም ጥሩ። የመናፍስትና የመንፈሶች ምንድን ነው እሱ ልዩነታቸው? አይደለም ምን ልፈልግ ነው መንፈሶች የሚል አውጣልኝ ሲለው ነበር አይደል? ቅድም መንፈሶች የሚል ደግሞ እንዳለ ደግሞ ለሳይ እንዳወጣ ቁጥረው በቃ እሱ የእድሜ ቢያንስ የእድሜ ልዩነት ቢኖርና አንተ ጋር በ64 በ60 ሞተ የሚለው ስተት አለው ሊባል ይችላል። ይሄ ስተት አይደለም፣ ችግር የለውም። አዳምጠኝ። መንፈስና መናፍስት ሲጀምር ወደ እንግሊዝኛ ትርጉሙን ላይ ውስጥ ምንድን ነው የሚለው? ወደ እንግሊዝኛ ትርጉሙ ያው እሱ ከሱ ጋር አውሩት፣ ስለ ትርጉም ምናምን ከሱ ጋር አውሩት፣ አስገባውና ከሱ ጋር ጨርሱት። አይ እንደዚህ የሚል አምጣልኝ ስላለ ነው የምሰጠው። አንፈልግም፣ ሀሳባችን ቀይረናል። ሌላ ርዕስ ጭቅጭቅ አታርጉት። ሀሳባችን ቀይረናል። በቃ አሁን ሌላ ጥያቄ ካለ ጠየቅ። አንፈልግም። እሺ ትኩሳት አሳይኝ። ኢየሱስ አልተሰቀለም ያልከውን አሁን አልችልም አንተ በፈጠረ እሺ እንትን የአላህ ቃል ቅድም ያልኩት እሺ የጠየቅኩት የአላህ ቃል ፍጡር ሊሆን ይችላል? አይችልም። እሺ ስለዚህ እናውራ። እኔ ጋር እስኪ የአላህ ቃል ፍጡር አይደለም። እሺ ኢየሱስ የአላህ ቃልና መንፈስ ነው አይደል? አይደለም። አረ እንደዛ የሚል አምጣ። ቆይ ነበር እስኪ 7 እስኪ 4 እስኪ ቆይ ልክፈተውና አራት 101 ክፈተው እስኪ ሱረት አልኒሳ። እሱን እኔ አይከፍትልኝም። ፈልወር የለኝም። መክፈት የሚችላል ቪዲዮ መክፈት ትችላለሽ?
እያየነው እንድናወራ ልክፈትላችሁ ነው። እሺ እያየነው እንድናወራ ነው። ኢየሱስ ያላህ ቃል ተብሏል ነው የሚለኝ። ኦኬ እሺ ልክፈትላችሁ አንዴ ቁጥር 171 ላይ ይታያችኋል። ትልቁ ላይ አርኩኝ። ሞዴሬተሮች ትልቁ ላይ አድርጓት አንዴ። ትኩሳት አለ ይደረጉ እሱ ነገር ለ10 ሰው ሲሆን አልችልበትም። እውነቱን ለመናገር ምን ለምነክቼ ነው ጋር ዳጊ ነው ማስተካከል የሚችለው መሰለኝ ይሄ ነገር። ዳጊ ያለ ለ10 ሰው ሲሆን እንትን ይልኛል። እኔን እንትና ጃጋ አርገኝ። እሺ ያ አማርኛ ይታያችኋል። አንብዩልን ይታየናል። ችግር የለም አንብዩልን። ለምን አንተ ራስህ እያነበብክ ቃል በቃል አታውጣለት ለሱ? እሺ እስኪ እንትን ወደ እንትን አድርጌ ወደ ግራ የት ወሰዳችሁኝ? የኔ እኮ መለካከው የመጽሐፉ ሰዎች ሆይ በሃይማኖታችሁ አንብብ። ወደዛ አድርጌ በሃይማኖታችሁ ወሰን አትለፉ የሚለውን አሳይኛ። ቆርጣችኋል እኮ አይታይሽም እንዴ? የት ሄድኩኝ እኔ ራሱ እኮ የት እንደሄድኩኝ ራሱ አላውቅም። ይኸውልህ አይዋ አሁን አንብብ። ርዕሱ ደግሞ አለ ችግር። ያው እንደዚህ ላርቅልህ። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ፣ በአላህ ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ቃሉም ከእርሱ ቆይ ኖ ተይ ያውቀዋለሁ። የሆነ የሚል አረብ ላይ የለም። ተይ ራሳችሁ ጭምር አረብኛ ላይ አለ። አትረጋጋ። አረብኛ ላይ የለም። ሁን የሚል የለም አረብ ላይ ወላሂ አለ። የለም አረ ወላሂ ቆይ አዳም ረሱሉላሂ ወከሊመቱሁ አልቃሃ ተሳስተሻል። ለዛ ይለኛል እንዴ? አረብኛ ትችላለህ? በአረብኛ መቀጠል ትችላለህ? ሁን የሚል የለም አትዋሽ። አዳም አልቃሃ የጣላት አንድ ጊዜ ችግር የለውም ተው። እሱን ተይው። እሺ ያንን ዝለለውና እሺ ምንድን ነው የሚለው? ቃሉም ይላል። ችግር የለውም ቃሉምና የእርሱ የአላህ መልእክተኛ ወደ መርየም የጣላት ቃሉም አይሰማም። ለምን ዘለልከው? ይሁን ቅንፍ ውስጥ የገባ ለምንድን ነው? ለምን ዘለልከው ትላለች። የተጣለችው ምንድናት? ቃሉ የተጣለችው ምንድናት? ቆይ ቃሉ የተጣለችው ቅንፍ ውስጥ የገባ እኔ እሰማለሁ አይደል? ቆይ የጣላት የምትለው ምንድናት? የተጣለችው ምንድናት? የጣላት የሚለው ቃል የጣላት ቃሉም የጣላት ቃሉ የጣላት ነው የሚለው። የጣላት ሲባል የጣለው ነው የሚለው ወይስ የጣላት? የጣላት ብሎ የተጣለችው ቃል ከሆነ የጣላት ነው የሚለው። የሴት መደብ ነው። ስለዚህ ኢየሱስ ሴት ነበረ። ኦኬ እና ቁርአን ተሳስተዋል ልትሉ አንተ አስረዳኛ። ስለኝ አንተ ፍታው። የጣላት እያለ ነው። የጣላት ስትባል ቃሊቱ ናት አይደለ? ስለዚህ ኢየሱስ ሴት ነበር ወይ? የጣላት ነው የሚለው አይደለም። ምን መሰለህ ልዩነት አለው። ይሄኛው የጣላት ብሎ በሴት እንትን የጠራ ለቃሉ ነው። መልስልኝ። ኢየሱስ ግን ሴት ነው ወጣ ግን አላለህም። ስማኝ እኔ የተናገርኩት የጣላት ሲል ለምሳሌ አንተ ስትናገር እኔ ያወጣኋት ቃል ምናምን እንደዛ አይነት ነገር በሴት እንደተናገረው እንጂ ለኢየሱስ ጾታ የሚገልጽ አይደለም። ከሱ ጋር የሚገናኝ ነገር አይደለም። ይሄንን ዊዳን በበላችሁ ይነበባል። ኮንቲኒዋል የጣላት የሚለው አነስታይ መደብ ነው ወይስ ተባታይ ነው? ለቃሉ ለአላህ ነው የሚለው ኢየሱስን አይገልጽም። ይሄኛው አይገናኝም። ይሄን ኢየሱስን አይገልጸውም። የጣላት የሚለው የተጣለው ቃሉ ነው አይደለ? የጣላት የሚለው ለማን ነው እዚህ ላይ አገልግሎት የዋለው? ለሰው ነው ወይስ ለንግግር ነው? እዚህ ጋር
ለንግግር እዚህ ጋር ለንግግር የጣላት ነው የሚለው የተጣለችውን እኮ ያቺ ቃሊቱ አይደለች የተጣለችው? እሺ የተጣለችው ቃሊቱ ናት አይደለ? አዎ ቃሏ። አዎ ስለዚህ ሴት ነው እዚህ ጋር የሴት መደብ ነው የተጠቀመው፣ አነስታይ ነው የተጠቀመው። እና ምን ለምንድን ነው እንደዛ ያለው? እስኪ ንገረን፣ እስኪ አስረዳኝ። ጎበዝ። አዎ አረበኛ ቋንቋ ላይ ቃላት ራሱ ምን አለ? ስለዚህ እዚህ ጋር የጣላት የሚለው ቃል ጾታ የሌላቸው ነገሮች ቃላት ሳይሆን ቃላቶች ስለሆኑ ያ ምን ይባላል? አነስታይ መደብን ይጠቀማል። ለሰው ሳይሆን ሰው ላይ ወንድና ሴት አለ፣ ሰው ላይ አይደለም። ቃል እንትን ላይ አረበኛው ግራመር ላይ ግን ቃላቶች ምንድናቸው? አንድ ፊደል ሳይሆን ብዙ ስለሆነ ቃላት ብሎ ስለተጠቀመ አነስታይ መደብ ነው። ስለዚህ ለሰው ቢሆን ኖሮ ኢየሱስ ወንድ ስለሆነ ተባዕታይ የተቋረጥክ ነው ስማል ወይስ ከኔ ነው? ቀም ነበረ እዚህ ሆን ቃላት ነው ከኔ ከሆነ እሺ። ዊዲያን አለሽ አይደለ? በጨረሻ ላይ ናት። የኔ ከተቆራረጠ ዊዲያን ቀጥይ በዚህ ላይ እንትን በይ። አሪፍ ይሰማል። አንዴ ነው የተቆራረጠው። ቀጥሉ። አሁን ትሰማለህ ኡስሚ? ቀጥል። አሁን አሪፍ ነው። ኦኬ አይ ቲንክ ሚት አድርጓል። ይኸውልህ ምን አለ መሰለህ እንደ ተማሪ ከመጣ እንደ አዋቂ አውቃለሁ የሚለው ነገር ይዘህ ካልመጣ ለመረዳት ከሆነ ይሄ ጥቅስ ላይ ኢየሱስ ብሎ ማለት ቃል ነው የሚል ነገር የለበትም። አንደኛ አረብኛው ማንበብ አችልም። በአረብኛ እኔ እናንተ መግባባት አንችልም። አረብኛው እንኳን ትተን በአማርኛው እንቀጥል እንኳን ቢባል ኢየሱስ ማለት የአላህ ቃል ነው የሚል ነገር የለበትም። እዚህ ላይ ታዲያ ቃልም እያለ ያለው ለምን ነው? ለማን ነው? ላስረዳሽ። እሱን አሁን ቪዲዮ ልዝጋና እንዲመችኝ ለምን እንዳልገለጥ ቪዲዮ ልዘጋ ነው እያነበብኩልን። ትገለጪ የኦርቶዶክስ ማንም ምንም አይልሽም፣ እንደፈለግሽ ውጪ። እኔ እምነት ያዘኝም። እሺ አዳም። ኦኬ እሺ፣ እንደዛ ከሆነሽ ይኸውልህ እናንተ የመጽሐፉ ሰዎች ሆይ አለ አላህ፣ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲ ኢሳ ልጅነቱ ራሱ የማን ነው? የመርየም ልጅ ነው ማለት ነው። አልመሲ ኢሳ የአላህ መልእክተኛ ወደ መርየም የጣላት የይሁን ቃሉም ከእርሱም የሆነ የይሁን የሚለውን አታስገቢው። የተጨመረ ነገር አረብኛው ላይ አለ። ይኸውልህ አረብኛው የለም አንቺ ብቻ ነው አለ መርየም ወደ መርየም የጣላት አለ። ኦኬ አሁን ሌላ ቦታ ራሱ ቆይ አዳምጠኝ። አረብኛ ትችላለህ? በአረብኛ እንቀጥል። እንደዛ የሚል የለም። እንትን የጣላት ማለት ምን ማለት ነው? የጣላት ማለት ምን ማለት ነው? አስረጅ እኮ የጣላት ማለት ያቺ ይሁን የምትለው ቃል ለምሳሌ ምዕራፍ 3 ቁጥር 59 ላይ አላህ Subhanahu Wa Ta'ala ይላል አላህ ዘንድ ኢሳ ብሎ ማለት ልክ እንደ አዳም ቢጤ ነው አለ። ኦኬ አደምን ሁን በሚለው ሰዓት ሰው እንደሆነ ሁሉ ኢሳ አለይሂ ሰላም ሁን በሚለው አይገናኝም። አደም ከአፈር ፈጠረውና አፈርን ሁን አለው ነው የሚለው። አይገናኝም። ከዚህ አፈር ሁን አለው አላልኩሽም? መጀመሪያ ከአፈር ፈጠረው አይደል? ኖ አሁን የአዳምን ያመጣሁልህ የሁለታቸው የሚያገናኛቸው ነገር ሁን የምትለው ቃል እንዳለ አይገናኝም። ምንም አይገናኝም ብለህ አትደምድም። ለማዳመጥ ሞክር። ኧረ አውቀዋለሁ አይገናኝም። ስለማውቀው ልክፈትልህ። አይቼዋለሁ፣ የአደም አይቼዋለሁ። ምንም አይገናኝም። ከዚህ አንብብ። እሺ እዚች ጋር ምን ይላል? አንብብ። አይታይም፣ ትዝግ ነው። ቆይማ ኔትወርክ ይሰማል? ድምጼ ይሰማል። አይገናኝም የምትለው አይደለም። ግን ለምንድን ነው እንደሚያቅሰው አይገናኝም ትላለህ? እሺ የአደም የኢሳ ምሳሌ እንደ አደም ቢጤ ነው የሚለው ምን ለማለት ነው? ቢጤ የሆኑት አደምና ኢሳ፣ አደምና ኢየሱስ ቢጤ ወይም አንድ አይነት የሆኑት በምንድን ነው? እዚህ ላይ አላህ ሲገልጸው እሱን ክፍል አላየሁትም። አያለው ቀስ ያልኩ። ኦኬ ስለዚህ አንቀጹን አንብቢው እስኪ አንዴ ዊዲያን
አይ አይገናኝም የምትለው ታዲያ አንቀጹን ሳታቀው ነው? እስከዛሬ ሳታቀው ምንም እዚህ ላይ እውቀት ሳይኖር አይገናኝም ብለህ ለምን መደምደሚያ ትሰጣለህ ታዲያ? አይገናኝም። አይገናኝም ያልኩት ሁን በሚለው ቃል ነው። ሳታቀው አይገናኝም። ቆይ ልንገርህ፣ ለስረዳ እሷ ያለችውን መሰለህ። ኢሳ ምሳሌ እንደ አደም ቢጤ ነው አለ አይደል? ከአፈር ፈጠረው ከዚያም ሁን አለ ሆነም ይላል። ዊዲያንን አስገቧት ከታች እንድትከፍት። ኦኬ ለኢሳም ከአፈር ነው የፈጠረው? አዎ። ስለዚህ ከአፈር ስላልተፈጠረ ኢሳ ከአፈር ፈጠረው የሚል ማስረጃ አለ? ኢሳ እኮ እሱን እኮ ነው የምንልህ። ቢጤ ናቸው ወይም ተመሳሳይ ናቸው ያለው ኢየሱስን ከአፈር ተፈጥሯል እያለ ሳይሆን ምን እያለ ነው? ሁን በሚለው ቃል ሁለቱም ስለተፈጠሩ አንድና ተመሳሳይ ናቸው አለ። ምን በሚለው? ሁን በሚለው ቃል መፈጠራቸውን ነው። የኢሳ ምሳሌ እንደ አደም ቢጤ ነው ያለን። ቢጤ የሆኑት አንድ አይነት የሆኑት ሁን በሚለው ቃል እንጂ በአፈጣጠር ደረጃ አዳም ከአፈር ነው፣ ኢየሱስ ደግሞ ከማርያም ማህፀን ነው። ቢጤ ወይም ተመሳሳይ የሆኑት በምንድነው? ሁን በሚለው ቃል ነው። እንዴት ነው ከማርያም ማህፀን የተፈጠረው? ከማርያም ማህፀን የተፈጠረው እንዴት ነው? ከማርያም ማህፀን የተፈጠረው ያለ አፈር? ኦኬ፣ አንተ በማርያም ማነው እናትህ ማህፀን ውስጥ ከአፈር ነው የተፈጠርከው? አይ አይደለም። እንትን አፈር ነበርና ከዛ ሁን ስለው ከማርያም ማህፀን ተፈጠረ ነው። ማርያም ማህፀን አይደለም። ኢየሱስና አደም አንድ አይነት የሆኑት በምንድነው? ሁለቱም ሁን በሚለው በአምላክ ትእዛዛዊ ቃል ስለተፈጠሩ ነው። ሁን በሚል ተፈጠረ የሚል የለም። ያው እዚህ ጋር እኮ ነገረ ማርያም ማህፀን ውስጥ ታዲያ ሁን በሚለው ቃል አይደለም እንዴ ኢየሱስ የተፈጠረው? በማርያም ማህፀን ውስጥ እንደዛ የሚል የለም። አንተ ያመጣው አንቀጽ ራሱ አይ እሱ ላይ እንደዛ የሚል የለም። ቃሉም ነው የሚለው። ኡሚ ልክ ነሽ ብሎኝ ነው። አመሰግናለሁኝ። እንደው ጉድ ነው መቼም። እንትን ጠንካራ ልብ ያላችሁ ቪዲዮ ካለሽ እንትን ላይ ይሄ ጥቅስ ያንብብና ለማን እንደሆነ ለምን አይተረጎምልንም? ትኩሳት ትልቁ ላርገኝ ይሄ ጥቅስ መጀመሪያ አውቀዋለሁ ምናምን እያለ ነበረ። ከጅምሩ አንድ ቀን ከፍቶት አያውቅም። ኦኬ እና አንብብ፣ እዚች ጋር ቃል በቃል እያነበብክ ለኔ ትፈስርልኛለህ። አረብኛውም አማርኛውም አንተ ልክ እንዳዋቂ መተህ እኛን አታስተምርም። አሁን አንብብ እስኪና ቁጥር 59 አንብብልኝ። ነግሬዋለሁ ከተሰማሽም እኔ አልሰማሁም። ምን መስማት ፈልገህ? መጀመሪያ እዛ ጥቅስ ላይ እንጨርስና እንመጣለን። ችግር አንተ በፈለከው ጥቅስ ብቻ አልቆምም። እኔ ስለ ኢሳ ነው የጠየቀኝ። የቱን ቦታ ገብቼ ለማስረዳት መብት አለኝ። አንተ አትገድበኝም። አሁን አንብብ ይሄንን ጥቅስ። እሺ መጀመሪያ እዛ ላይ እንጨርስ ነግሬሻለሁ። እሺ አንብብ ይሄንን፣ ከዛ እንሄዳለን ወደዛ። አላየሁትማ። ይሄንን አየዋለሁ ቀስ ብዬ። አሃ እንደዚህ እኮ ማምን ጥሩ ነው። ይኸውልህ ለማንኛውም ተማር፣ ገና ተማሪ ነህ። ቁርአኑ የሚለው ምንድነው? አላህ ዘንድ አለ የኢሳ ምሳሌ እንደ አዳም ቢጤ ነው አለ። ከዛ ከአፈር ፈጠረው። ማንን ነው ከአፈር የፈጠረው? አዳምን። ኢሳስ እንዴት ፈጠረው ሲባል ሁን በምትለው ቃል። ኦኬ ከዛም ለእርሱ ሰው ሁን አለው፣ ሆነም አለ። ኢሳ ሁን ተብሎ ተፈጠረ የሚልሽ ታለሽ? አዳምጥ፣ ተረጋጋ፣ አልጨረስኩም። አዳምን ከአፈር አላህ አዘጋጀው። ጠይብ አላህ ካዘጋጀው በኋላ ሰው ሁን ሲለው እንደሆነ ሁሉ ኢሳም ልክ በእንደዚህ ሁን በምትለው ቃል አማካይነት ተፈጠረ። ለምን ከላይ ከፍ ብለ ቁጥር 45 ላይ ብታነበው ሚላል መሰለ፣ አንተ እንደማስረዳት እኔ መቸገሬ ነው። ምን አለ? መላእክት ያሉትን አስታውስ፣ መርየም ሆይ አላህ ከእርሱ በሆነ ቃል ስሙ አልመሲህ ኢሳ የመርየም ልጅ በዚህ ዓለምና በመጨረሻው ዓለም የተከበረ ከባለሟሎቹ በሆነ ልጅ ያበስርሻል። ምን ተብላ ነበር? ተበስራ ነበረ። ማን ያበሰራት? አላህ መልአኩን ልኮ እንዲያበስራት አደረገ። በዛ ንግግር መሰረት ኢሳ የሚባል ልጅ ወለደች፣ አረገዘች፣ ከዛ ወለደች። ከዛ አንተ ያመጣኸው ምዕራፍ 4 ላይ ነው። ምዕራፍ 4 ላይም የሚለው አልቆሃይላ መርየም፣ ወደ ማርያም የጣላት የውን ቃሉ ናት። ኦኬ ኢሳ ብሎ ማለት ቃል ነው የሚል ሽታው የሚልም አይደለም። ቁርአን ላይ ባይብል ላይ ራሱ ኢሳ ብሎ ማለት ቃል ነው የሚል የለም።
ይለያያል። ይህ ጥቅስ የሚያወራው ስለ ኢሳ አወላለድ ተአምር ወይም ፕሮሰስ ነው። ማለትም ምዕራፍ 17 ላይ 19 ላይ 41 ላይ ወይስ ሌላ አንቀጽ ላይ ነው? ምዕራፍ 40 ነው። አስታውሽው አንቀጹ ላይ ማለት አዎ፣ እስኪ ምዕራፍ 17 19 ላይ እስኪ ሂጂ እዛ ላይ ነው። ምዕራፍ 19 ላይ ማለት አዎ እስ አይዋ ይሁን ምን አለ መሰለህ። ኦኬ አበሰረው አበሰረው የሚል ነው የፈለከው አይደለ ኡስማን? አዎ ከአላህ በሆነ ቃል አዎ ከአላህ በሆነ ቃል የሚለው ስለ ይህያ የተናገረውን ኦኬ ምዕራፍ 19 ቁጥር 7 ላይ ዘካሪያ ሆይ እኛ በወንድ ልጅ ስሙ ያህያ በሆነ ከዚህ በፊት ሞክሼ ባላደረግንለት እናበስርሃለን አለው። ይኸው ከማ በሆነ ቃል ከአላህ በሆነ ማን ያበሰረው? እኮ እንዳዋቂ ሆነው ሽንጣቸው ገትረው ሲመጡ ነው ማለት ሳይሆን ከአላህ በኋላ የሚላል ቃል በቃል አለ። ምን አይገናኝም። እሱን አንቀጽ ሳይሆን ለምሳሌ የምትለው ከአላህ ቃል የሚለውን ከአላህ በሆነ ቃል የሚለው አለ። ከዚያ ወረድ ብሎ ስለ መርየምም ይናገራል፣ ስለ ኢየሱስም። አንቀጹን የሚያስታውሰው የለም ትኩሳት راسه እንጂ ቆይ فاخرج على قناه ربيلا እንጂ ቆይ فاخرج ምዕራፍ 3 ላይ ነው ያለው። ቆይ ربيلا ታምሳስ ላይ ያለው አንብባችሁታል? አላህ ዘንድ የኢሳ ምሳሌ እንደ አዳም ቢጤ ነው የሚለው። ኦኬ አንብበን ነው እሱ። አሁን ምንድን ነው የፈለጋችሁት? የትኛውን ነው የምሰጣችሁ? ለይህያ ሲበሰር ከአላህ በሆነ ቃል ያው ምዕራፍ 3 ቁጥር 34 ላይ እስኪ ከፍ አድርጊው። ነው አይደለም እሱ አይደለም አላህ እንዴት ቁርአን ሐፍዝ ነው የሚደብረው? እኛ ሐፊዝ ነን አልነበረተው። አትሳሳት። የሐፈዙ ሰዎች አሉ፣ እኛ ሐፊዝ አይደለንም። አሁን ሐፊዝ ነን ብለናል። ለምን ተዋሻለህ ብሮ? ተው እንጂ ኦኬ እንትን የሚለውን ታስታውሳላችሁ? ለኢየሱስ ያበስርሻል የሚልበት ከአላህ በሆነ ቃል ስሙ አልመሲህ ኢሳ በዚህ ዓለም በመጨረሻውም ዓለም የተከበረ ከባለሟሎች የሆነ 3:45 በቃ 45 ከሆነ 41 ወይም 39 ላይ ትሄጃለሽ። እዛው ምዕራፍ ላይ ቁጥር 39 ጀምር ላይ 2 ወይም 3 ምዕራፍ ቁጥር ከፍ ብሎ ነው። ይሄውና እሺ። አው አንተ አይ ያየሁት እንዴት ሄደብኝ። ይሄ ሰውዬ ያሳስተኝ። ያው በሆነ ቃል መጀመሪያ ምን ታረጋለሽ መሰለሽ? ወረድቲና መጀመሪያ የኢየሱስን አሳየኝ። ቁጥር 45 ላይ ነው ያለው። የእሱ ያውና እሱ ላይ ማለት ነው። አዎ መላእክት ያሉትን አስታውስ። መርየም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ ኢሳ የመርየም ልጅ ከዚህ ዓለምና በመጨረሻው ዓለም የተከበረ ከባለሟሎችም በሆነ ልጅ ያበስርሻል አላት። አሁን መርየም የተበሰረችው ከአላህ በሆነ ቃል ነው አይደል? መልስልኝ።
እዚህ ጋር ኢየሱስን ቃል ነው የሚለው ወይስ መርየም የተበሰረችው ከአላህ በሆነ ቃል ነው? መርየም አለከስ እና ከአላህ አይደለም ቃል ብያለሁ እንዴ እኮ። ስለዚህ እዚህ ጋር አሁን ኢየሱስ ቃል ነው የሚለው እዚህ ጋር ወይም አልመሲህ ኢሳ ቃል ነው የሚለው። ቃሉ ለምሳሌ ከአብ ቃል ስንል ወልድ ቃል አይደለም ማለት ነው። የአብ ቃልን ተውና አሁን እዚህ ጋር ቃል ስሙ አልመሲህ ኢሳ ይላል። አልመሲህ ኢሳ እዚህ ጋር ቃል ተብሏል። ከእርሱ በሆነው ቃል ሲል እኮ የበለጠ እኔን ያግዘኛል እንጂ አንተን አያግዝህም እኮ። በጣም ጥሩ። አሁን እዚህ አንቀጽ ላይ አዳምጠኝ። አንተን የሚያግዝህ ኢየሱስ ቃል ተብሏል ነው አይደል? እዚህ ጋር እየተናገረ ያለው ግን ከአላህ በሆነው ቃል አለ። ስሙ ከአላህ የሆነው ቃል ምን የሚል ነው? ስሙ አልመሲህ ኢሳ ነው። ከፍ አድርጊልኝ እንትኑ እንዳልስት አልመሲህ ኢሳ የመርየም ልጅ በዚህ ዓለምም በመጨረሻው ቃል የተከበረ ነው። ከዚያስ ከባለሟሎችም የሆነ ነው። ማን? ኢየሱስ። የአላህ ቃል የተባለው እዚህ ጋር ምንድነው? ላ ሐውለ ወላ አሁንም አረስ ጥርነ እሰማለሁ አይደል? ስለዚህ ከአላህ የሆነው ቃል ምንድነው? እዚህ ጋር ከአላህ የሆነው ቃል ኢየሱስ ሳይሆን ከአላህ የሆነው ቃል ስሙ አልመሲህ ኢሳ እንደሚባል የመርየም ልጅ እንደሆነ ከዚህ ዓለምና በመጨረሻው ዓለም የተከበረ እንደሆነ ከባለሟሎቹም እንደሆነ ነው እየተናገረ ያለው ማለት ነው። ስለዚህ እዚህ ጋር ኢየሱስ ቃል ነው ሳይሆን ከአላህ የሆነው ቃል ከምትለው ቃል አለች። ከአላህ የሆነው ቃል ምን የሚል ነው የመጣው ወደ መርየም? አልመሲህ ኢሳ የሚባል ልጅ እንደምትወልድ በዚህ ዓለም በመጨረሻው ዓለም የተከበረ እንደሆነ ከባለሟሎች እንደሆነ ነው የሚናገረው። አሁን ሚዲያን ክፈቹና ቁጥር 39 ላይ ትሄጂልኛለሽ። እና ቃል እኮ ያለህ እንጂ የሌላ ፍጡር እኮ አይደለም። አዳምጥ። ቆይ ልጨርስ አንዴ። ከፍ አድርጊው አንድ 39 ላይ እዚህ ጋር በተመሳሳይ ምን አለ? እርሱም በጸሎት ማድረሻው ክፍል ቆሞ ሲጸልይ መልአክ ጠራችው። አላህ በይህያ ከአላህ በሆነ ቃል የሚያረጋግጥ አየህ፣ ይህያ ራሱ ዮሐንስ ራሱ ምን ተብሏል? ከአላህ በሆነ ቃል ምን ተደርጓል? የሚያረጋግጥ ጌታም የሆነ ድንግልም የሆነ ከደጋግ ነብያቶች የሆነ ምን ሆነ? ተበሰረ ማለት ነው። ስለዚህ ከአላህ የሆነው ቃል ምንድነው? እዚህ ጋር የህያ ሳይሆን ከአላህ የሆነ ቃል የተባለው የአላህ የህያ የአላህ ቃል ነው ሳይሆን ከአላህ የሆነ ቃል መጥቷል። ምንድነው የሚል የህያ ድንግልም ነው ከደጋጎችም ነው ጌታም ነው ተብሎ ከአላህ ቃል መጥቷል፣ መልእክት መጥቷል ማለት ነው እንጂ የህያ ቃል አልተባለም። ልክ ኢየሱስም ቃል እንዳልተባለ ሁሉ ማለት ነው። ምንም አይገናኝም። አመሰግናለሁ። እሺ አንተ ያወራህ ያለው የኔ ሌላ ነው ያለው ሌላ ነው። በቃ ኢትዮ አይ እቺን ነገር እንተዋወቃታለን። እሺ ምንም አይገናኝም። ምንድነው ግን የፈለከው አንተ? ቁርአን ላይ የኢየሱስ አምላክነት ነው። የኢየሱስን አምላክነት ነው። አዎ የአላህ ቃል ፍጡር አይደለም። ኢሳ ደግሞ የኢየሱስ አምላክነትን ቁርአን ውስጥ እየፈለክ ነው ወይንስ ምን እያደረክ ነው? ንገረኝ እስቲ። አዎ አንዴ ትኩሳት የሆነ ነገር ልናገር። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተናገር። ስድብ ነው የምታውቀው፣ መሳደብ ብቻ እንጂ እውቀት የለም። ኑሮ አጠጣና ብሮ ተረጋግተህ አውራው እንጂ እንትን ነው የሚያደርገው። እሺ ለኑሮ ልቀቁለት አንዴ። እሺ አውቀዋለሁኝ። ምን አለ መሰላችሁ አሁን የሱን አይዲዮሎጂ ወይም የሱን ሐሳብ ኢየሱስን በመጽሐፍ ቅዱስ የእግዚአብሔር ቃል ተባለና ምን እያላችሁ ነው? የእግዚአብሔር ቃል ማለትም እግዚአብሔር ነው። መቼም እግዚአብሔርን ወለደ የሚል ኮንሴፕት ነው ያለው። አንድ ጥያቄ ልጠይቅህና ለመግባባት ያክል አይደለም መጀመሪያ ይመለስልኝ እኮ ልመልስልህ እኮ ነው። መልሱ ልመልስልህ መልስ ቁርአን የተብራራ ነው ሙሉ ነው። ከቁርአን ነው መልስ ነው ቁርአን ላይ ነው የምመልስልህ ባይብል ላይ አይደለም። ጀስት ለመግባባት ያክል ገብቷል። ለመግባባት ያክል አልፈልግም። ለመግባባት ያክል ተብሎ ወደ ስለዚህ መልስ አትፈልግም ማለት ነው። መልስ ከቁርአን ብቻ እኮ መልስ ልሰጥህ እኮ ነው። ለመግባባት ነው። እኔ ባይብል ላይ አይደለም ለመግባባት ወይስ ምንድነው የሚለው ግልጽ ያነውላችሁ። ወደ የተጠራጠራችሁበት ወደ የአማርኛ የቋንቋ ችግር አለብህ የለብህም ማለት
ለመግባባት ያክል አንድ ነገር ብቻ ልጠይቅህና ከዛ በኋላ መልሱን አስረዳኝ ለመግባባት። ኦኬ ስለዚህ ሚዩት እንዳታነሳ ይኸውላችሁ ባይብል ላይ ከፈለክ እሺ በቃ አንድ አዳምጥ ለመግባባትና መልስ ካልፈለክ ማለት ነውና ባይብል ላይ ኢየሱስ የእግዚአብሔር ቃል ነው አይደል ወይም ደግሞ በመጀመሪያ ቃል ነበር ቃልም እግዚአብሔር ነበር እንደ ባይብል ወይም እንደ ክርስትና አስተምሮት አብን ወልድን ማጥፋት አይችልም ወልድ ማን ነው ኢየሱስ ክርስቶስን ነው ምን ማድረግ አይችልም ማጥፋት አይችልም ቁርአን ደግሞ ወደ ቁርአን ጋር ስንመጣ ደግሞ ኢሳ የአላህ የሁን ቃል ነው እንጂ አላህ የራሱ ሊትራሊ ቃሉ ሳይሆን አላህ በሱረቱል ኢስራ ላይ ምን ይላል በቁጥር 10 ምዕራፍ 17 ቁጥር 17 ላይ ምን ይላል ኢሳም ሆነ እናቱ ማርያምን ወይም መርየምን ሁለቱም በምድር ላይ ያለው ሁሉም ማጥፋት ቢሻ ማን ነው ከአላህ ሊያድናቸው የሚችለው ይላል ምን ይላል ኢሳም ወይም ኢየሱስም እንዲሁም እናቱ እንደዚሁም ደግሞ ሁለቱም በምድር ላይ ጠቅላላ እነሱ ሁለቱንም ሌሎቹም ጨምሮ አላህ እነሱን ማጥፋት ቢፈልግ ኖሮ ማን ነው ከአላህ ቅጣት ሊያድናቸው የሚችለው ማንም የለም ይላል አላህ ብቻ ነው ሊያድናቸው የሚችለው ስለዚህ ኢየሱስ በቁርአን ውስጥ ያለው ኢየሱስ አላህ ቢሻ ቢፈልግ እሱም ሆነ እናቱ አላህ ማጥፋትም ማስወገድም እንደሚችል የምድርም የሰማይም ንግስና የአላህ ብቻ መሆኑ አላህ ክሊር አድርጎ ያስቀምጠዋል ገብቶሃል ስለዚህ ኢሳ በቁርአኑ ስትመጣ አላህ የይሁን ቃሉ ነው እንጂ የአላህ ራሱ ቃሉ ትራንስፎርም አድርጎ ሰው ሆነ የሚል ኮንሴፕት የለንም አይ ባይብል ውስጥም ደግሞ ገብተን አብን ወይም እግዚአብሔርን ኢየሱስን በፈለገ ጊዜ ማጥፋት እናቱም ሆነ እሱ ማጥፋትና ላይክ ማውደም ይችላል የሚል ካለ ኦኬ ያኒ ማውራት እንችላለን አይ ኢየሱስን በመጽሐፍ ቅዱስ አስተምሮትን አብን ወልድ ሊያጠፋው አይችልም ምክንያቱም ሁለቱም ዲቫይን ኔቸር አላቸው ብለህ መታሰብ ከሆነ ኢሳ በቁርአን ውስጥ ያልኳችሁ ኮምፕሊትሊ እሱም ሆነ እናቱ በምድር ላይ ሁሉም ያለው ነገር አላህ ቢሻ ምን ያደርጋል ማጥፋት ይችላል አታቅም የምድርና የሰማይ ንግስና የአላህ ብቻ መሆኑን አላህ በንግስናውም ምንም ከማን ለማንም እንደማያካፍል ወይም እንደማያጋራ አታቅምና ነው ይላል ስለዚህ ላንተ መልስ ይሄ ነው አለቀ ለዚህ ነበር መጀመሪያ አንድ ጥያቄ ልጠይቅ የፈለኩት የነበረው ለዛ ነበር ባይብል ላይ መጽሐፍ ቅዱስ ውስጥ እንደ የጾም ይቀጥላ ቢቢ ጀዛከላህ ሀቢቢ እስኪ በዛውም ባይብል ላይ ራሱ ኢየሱስ ቃል ነው የሚል ነገር እስኪ አንብበህ ታውቃለህ አግኝተህ ታውቃለህ ኑሬ እኔ አላገኘሁም ኢየሱስ ቃል ነው የሚል ነገር አላየሁምና እስኪ ከባይብልህ ራሱ ኢየሱስ ቃል ነው የሚል ነገር እስኪያውጣና አሳየን እዛ ጋር እንስማማለን በመጀመሪያ እኮ ኢየሱስ ቃል ነው የሚባል ነገር እኔ አላነበብኩም ባይብል ላይ ካላ አሳየኝ እስኪ በመጀመሪያ ቃል ነበር ምናምን የሚላል አየሁም ታዲያ በመጀመሪያ ቃል ነበር የሚለው ምንድነው እሱ ኢየሱስ የሚላል እዛ ላይ እስኪ በኃይለ ቃል አውጣና አሳየኝ ለማን የተጻፈ ነው ለማን ነው የሚለውን ከጠየቀኝ ላስረዳህ ከላይ ጀምሬ እስከፈለከው ቁጥር ድረስ ከዛ ውስጥ ግን አንተ ኢየሱስ ቃል ነው የሚል ነገር ከሆነ እምነትህ ኢየሱስ ቃል ነው የሚል ከባይብል አሳየኝ አልኩ በኃይለ ቃል አውጣና የት ላይ ነው ኢየሱስ የሚለው በመጀመሪያው ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ እዚህ ጋር ታዲያ ኢየሱስ የሚል እስኪ በኃይለ ቃል አውጣ አሳየኝ እንትን አዲስ ኪዳን ስለማን ያወራን እሺ እሱን ነገር እንሰስረዳኝ አሁን በኃይለ ቃል አውጣ አሳየኝ አዲስ ኪዳን ብለህ ከዘፍጥረት እስከ ራእይ አልዳክርም አሁን ኢየሱስ ቃል ነው የሚል አውጣና አሳየኝ ጎዝ ዮሐንስ ወንጌል 1:14 እሺ ቃልም ስጋ ሆነ ይላል እሺ ማን ነው ቃል ቃል ማለት ምንድነው ቃል ማን ነው መጀመሪያ ቃል ምንድነው ማን ነው ምንድነው መጀመሪያ እሱ ላይ እስኪ እናውራ እኔ ነኝ ጠያቂው አይደለ እዚህ ጋር ቃል የተባለው ማን ነው ቃል ቢያለው ከወልድ ቃል ወልድ ነው የሚል እስኪ ከምን ቃል ወልድ ነው የሚል እስኪ ያሳየኝ አዎ ስጋ የሆነ ማን ነው እሺ የሐዋርያት ሥራ ምዕራፍ 13 ቁጥር 23 አውጭልኝ ዊዲያን አንድ ጊዜ ስለጠየቀኝ ላስረዳ በተስፋ ቃል አመጣው ለሚለው እሺ እግዚአብሔር እንደ ተስፋው ቃል ኢየሱስን አመጣ ለእስራኤል መድኃኒት እርሱ ኢየሱስን አመጣ ሃሌሉያ ትላለህ ከዛ ጌታ ይባረክ የጌታ ሰው የታለይት ሄደ አንብብ ወገናችን ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣ የተስፋው
የተስፋው ቃል ምንድን ነበረ? ለአብርሃም፣ ለይስሐቅ፣ ለያዕቆብ የተገባላቸው ቃል ነበረ። ምን ተብሎ ነው ቃል የተገባው? ይኸው እኛም ለአባቶች የሰጠውን የተስፋ የምስራቹ ለእናንተ እንሰብካለን። ስለዚህ ቃል ተገብቶላቸው ነበረ። ለነማን? ለእነ አብርሃም። ያ ቃል የተገባላቸው ፕሮሚስ የተገባላቸው ነገር ምን ሆነ? ኢየሱስ ሳይሆን ኢየሱስ የሚባል ይመጣል ተብሎ ቃል ተገብቶላቸው ነበረ። ኢየሱስ ሲወለድ ምን ሆነ? የተስፋው ቃል ፍጻሜውን አገኘ እንጂ ኢየሱስ ቃል ነው አይደለም። ቃል ሥጋ ሆነ ያለ የተስፋው ቃል ኦኬ እሺ፣ እሱ ላይ ልጠይቅህ። ሁሉ ነገር የሚሆነው በምንድን ነው? አይደለም ቃል ሥጋ ሆነ ያለ ለምንድን ነው የማይገናኝ? እኮ ቃል ሥጋ ሆነ ማለት ያ የተስፋው ቃል እያሳየው ለእነ አብርሃም የተገባው የተስፋው ቃል ሐዋርያት ሥራ 13:23 ላይ እንደ ተስፋው ቃል አለ። እንደ ተስፋው ቃል ምን ሆነ? ኢየሱስን አመጣልን አይደለ? ያ የመጣው ቃል ሳይሆን ተስፋ ምን ያልክ ነው? ቃል ተገብቶ አንተ ለምሳሌ እኔም መኪና ገዛልሃለሁ ብዬ ላንተ ቃል ብገባልህ ምንድነው ይሄ? እኔን ቃል ነው የሚያስብለኝ? መኪናው ቃል ነው ወይስ የተስፋው ቃል ፍጻሜ ነው? ምን ነበር? የተስፋው ኢየሱስ የሚባል ሰው እንደሚመጣ ኢየሱስ የሚባል ሰው አሁን ያነበብከው ምን ይላል? ኢየሱስ የሚባል ሰው ይመጣል ነው ይላል። እንደ ተስፋው ቃል ያ የተገባላቸው ፕሮሚስ እንደ ተስፋው ቃል ለእስራኤል መድኃኒት እርሱም ማንን አመጣለ? አሁን ከፍተሽው የነበርሽው የሐዋርያት ሥራ 13:23 ንክፈችለት። ኢየሱስ የሚባል ሰው ከየት አመጣው? ያው ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱም ማንን አመጣ ይላል። ኢየሱስ የሚባል ሰው የሚል ከየት አመጣው? ሌላውን ተውና ሰው የሚል ቃል ከየት አመጣው? እርሱም ኢየሱስን ሰው የሚል ቃል ከየት አመጣው? ኢየሱስ ምን ሰው አይደለም እንዴ? አይደለም ሰው የሚል ጽሑፍ አለ ብለህ ነበርና ከየት አመጣው? እያስረዳው እኮ ነው ብሮ። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱም ማንን አመጣ? መድኃኒት የሚል አይተህ ስማማ፣ መድኃኒት የሚል አይተህ ልትኮራና ልታምነው ይገባ ነበር። ሰው የሚል ግን ዋሽተህ ግን አታስገባ፣ የማይሆን ነገር አታስገባ። እሺ ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው አለ። ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉ ትፈልጋላችሁን? አለ ኢየሱስ። ማን ብሎ ገለጸ ራሱን? አይደለም አነ እግዚአብሔር እንትን ማን ብሎ ገለጸ ራሱን እንዴ? ፍጹም አይደለም አሁን በመጣው ጥቅስ ላይ እንጂ እግዚአብሔር ሰው ፍጹም ሲሆን ያው እስኪ እዚህ ጋር ተገለጸልህ። ለራሱም የሰው ልጅ ብሎ ይገልጻል አውቃለሁ። ሰው ስለዚህ ሰው አይደለም ለምን ትለኛለህ? ሰው እያለ ከእግዚአብሔር ሰው አይደለም አላልኩህም። የነገርኳችሁን ማን ነኝ አለ። እስኪ እዚህ ጋር መድኃኒት የሚለውን አሁን በላሊት የነገርኳችሁን ማን ነኝ አለ። እዚህ ጋር የነገርኳችሁን ማን አለ እዚህ ጋር? እኔ ፍጹም አምላክ ፍጹም ሰው መሆኑ ኪጄ አይደለሁም ብዬሃለሁ። አትሰማም? ከበለው አንተ እንደፈለክ በለው። እዚህ ጋር የነገርኳችሁን ማን አለ እዚህ ጋር? ግን እሱ አይደለም። ቅድም በከፈትከው ጥቅስ ላይ ለምንድነው የነገርኳችሁን ማን አለ? ራሱን ማን ብሎ ገለጸ? ጭራሽ እኔ የነገርኳችሁን ማን ነኝ አለ እዚህ ጋር? ንገረኝ እስኪ፣ አንብበው እስኪ፣ አትፍራው። የሰው ልጅ ይላል እኮ ለራሱ ይላል እኮ ፍጹም ሰው ፍጹም አምላክ ነው። እዚህ ጋር ማን ይላል? የነገርኳችሁን ማን ነኝ ይላል ነው። አሁን ፍጹም ሰው ፍጹም አምላክ አልጠየቅኩም። የነገርኳችሁን ምን አለ? ማጽናኛ ነው ሰው። እሺ ሰው ይላል። እሺ ማጽናኛ በዚህኛው ጥቅስ ላይ መቼ ያወራን? ስለዚህ ምን ላይ ነው የተሳሳትኩት? ሰው ነው አይደለም? በዚህኛው ጥቅስ ላይ መቼ እዚህ ሰው ነው አይደለም? እዚህ ጋር ሰው ነው። ሰው መሆኑን ካመንክ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ
ኢየሱስ ካለ ታዲያ ኢየሱስ የሚለው ማን ነው? ኢየሱስ ምንድነው? እዛ ጋር ታዲያ ሰው ነኝ አለ። እዚህ ጋር መድኃኒት ብለዋል። መድኃኒት ነው አለው። መድኃኒት እኔ ስለ መድኃኒት መች ገለጽኩልህ? ለእስራኤል መድኃኒት ከዚህም ሰው እንደ ተስፋው ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣ። ስለዚህ ኢየሱስ የተባለው ምንድነው? ፍጹም አምላክ ፍጹም ሰው። አመሰግናለሁ። ጌታ ይባርክ። ግን ጌታ መጥቶ ነው የመጣው ወገናችን። ግን አማርኛ በደንብ ታውቃለህ? ከዚህም አለ አዳምጥ ወይማ ከዚህም አለ ከዚህን ካለ በኋላ ምንድን ነው ያለው? አማርኛ ትችላለህ አይደለ? ማንበብ እሺ። ምንድን ነው የሚለው? ከዚህም ካለ በኋላ ሰው ዘር ተው አገኘን። ሰው የሚል አግኝተናል ወይስ አላገኘንም? እኔ እኮ ሰውን ማደናገር ማርያም ስትችልበት እኔ እሱ ጋር የለም አላገኘንም ነው ጥያቄ። እሱ ጋር መች ወጣኝ? ሰው ዘር አይደለም አልኩኝ። የሰው ዘር አይደለም ማርያም የሰው ዘር አይደለችም እንዴ? ሰው የሚል ነገር የለበትም። ማርያም የሰው ዘር አይደለችም። ማርያም የሰው ዘር አይደለችም። ቆይ ስለ ማርያም አላወራሁም እና ኢየሱስ እኮ የማርያም ልጅ እኮ ነው። የማርያም ልጅ እኮ ነው። ምንድን ነው የምትይ? እሺ የማርያም ልጅ በጣም ጥሩ። ማርያም የወለደችው ሰው ነው ፈጣሪ? ፍጹም አምላክ ፍጹም ሰው ብዬሻለሁ። እሱ ከሰው ዘር ማይገናኝ ዝም ብላችሁ ማርያም መለኮት ይወለዳል። መለኮት ይወለዳል። መለኮት ይወለዳል። ስጀምር ልትጠይቁ እኮ አይገባም። በቃ መጃጃል ነው የሚሆነው። ነው መለኮት ማርያም ያረገዘችው መለኮት ነው ወይስ ሰው የሆነው ነው? ኢየሱስን ያረገዘችው ማን ጋር ያረገዘችው ማርያም? እሱ እኮ እናንተ ጋር እኮ ነው ያለው። ቃል እኮ ነው የሚለው። ቃል እኮ ያረገዘችው የአላህ ቃል የአላህ መለኮት እኮ ነው ማርያም ያረገዘችው። ኢሳ እኮ የአላህ መለኮት እኮ ነው። ቆይማ ማርያም ያረገዘችው መለኮት ነው ወይስ ሰው ነው? እናንተ ጋር መለኮት አርግዛለች፣ እኛ ጋር ሰው መለኮት አርግዛለች። ማን ነው እኛ ጋር መለኮት አርግዛለች ያለክ? የአላህ ቃል መለኮት አይደለም እንዴ? ማን ነው? ኢየሱስ ክርስቶስ የአላህ ቃል ነው የሚል የታገኘን? አላገኘንም እኮ ሽት ማለት ነው። ባይብል ራሱ የለም። ነግሬሻለሁ እኮ ከፍተሽ እኮ ነበር ቅድም የከፈትከው እኮ አልቃሃ ኢላ መርየም ወከሊመቱ ያኒ ንግግሩ ወከሊመቱ ምን ማለት ነው? ወከሊመቱ ምን ማለት ነው? ንግግር የእግዚአብሔር ቃል ሁሉ አምላክ ከሆነ ማለት ነው። ይኸውልህ ዮሐንስ ወንጌል ቆይ አዳምጠኛ አንድ ጊዜ ከየት አመጣሽው? ቅድም ወከሊመቱ የሚለውን ሁን ማለት ነው ብለሽ አረብኛ ታውቃለህ? አዎ ካንቺ እና በቃ እናንተ ጭው አማርኛ ራሱ አይገባውም። አትዳረቂ ወላሂ ሀያት አትዳረቂ። ይሄ አማርኛ ራሱ በቅጡ አይገባውም። ወላሂ አይገባውም። እንኳን አማርኛ ቀርቶ አይ ብዙ እድል ተሰጥቷል። ሌላ ጥያቄ ካለው ሌላ ነገር ያውላ። አንድ ነገር ልንገራችሁ። 2 ሲደመር 2 4 ነው ብላችሁ ብትመልሱለት አይቀበላችሁ። 4 እኮ ነው ታዲያ። 2 ሲደመር 2 ቁርአን 4 ይለዋል ቢላችሁ ብትሉት አይቀበላችሁ። ምክንያቱም ላይክ ሜንታሊ ዲፌንድ ለማድረግ ነው የሚመጣው። just be open your mind man። አንዳንዴ የሆነ አእምሮህን ለመክፈት ሞክር። አትሶኪ እውነት መቀበል አይገልህም። እኛም ደግሞ እውነት ካንተ ካገኘን መቀበል አይገልንም። ለሁሉ ነገር መከራከር አያስፈልግም። ለሁሉም ነገር ላይ ክሊር የሆነ ነገር መዳረቅ አያስፈልግም። ሰው ነኝ ካልኩ ሰው ነኝ፣ አይደለም ሰው አይደለህም ብለህ አትከራከረኝ። እኔ ሰው ነኝ። ግልጽ የሆነ ነገርና አንከራከል። ፀሐይና አረንጓዴ ናት ብለህ አታውራ። ክሊር በሆነ መንገድ ማለት ለመግባባት ሞክር። ገብቶሃል? ነገ እኮ ይሄ ሶሻል ሚዲያ የሚባል ነገር ሊጠፋ ይችላል። አንተ አታቀኝም፣ እኔ አላቀህም፣ ማናችንም አንተዋወቅም። እዚህ ጋር በምንም በአካል በምን ማንተዋወቁ ሰዎች እዚህ ጋር የተቀመጥነው ግን እውነት ፍለጋ ነው። ጊዜያችን መስዋዕት አድርገን ኢንተርኔት ሞልተን እውነትን ለማግኘት ነው የምንመጣው የተቀመጥነው ማለት ነው። እና ግልጽ የሆነ ነገር ላይ የሆነ ዳቦ ድንጋይ ነው ብለን ባናወራስ ማንም ይጠቀመው? አትጠቀምም፣ እኛም አንጠቀምም። ስለዚህ የተመለሰልህ ነገር ዲግ ከምታረግ ሌላ ጥያቄ ካለ ሌላ መጠየቅ ነው። ይሄ አልተመለሰልኝም ሌላ የተሻለ ሰው ካለ ጠይቃለሁኝ ካለ ሙቭ ማድረግ ትችላለህ እንጂ እዛ ጋር እንደ ግሉ ስቲክ አድርገን ከሄድክ አትማርም፣ አታስተምረን። እና ልብህን ለመክፈት ሞክር። ይሄ አርሰናልና የማንቸስተር ጨዋታ አይደለም እያወራ ነው። ከሌ ይችላል ከሌ ያገባል የሚባልበት መንገድ አይደለም። የመዳንና የዘላለም ጥፋትና የዘላለም ኑሮ ነው እያወራን ያለ ነው። ፕሊዝ ልባችሁ ኦፕን ነው የምጠይቀው፣ ግን ልታስረዳኝ አልቻለችም እንጂ ለማወቅ ነው የምጠይቀው። እንዳልከው ሳይገባኝ ቀርቶ ካስረዳችኝ ምን አከራከረኝ? ቆይ ትንሽ ተረጋጋ። አሁን አንተ በአንተ ሎጂክ መሰረት ኢየሱስ በቁርአንም ቃል ነው አልከኝ፣ በባይብልን ቃል ተብሏል አልከኝ። በጣም ጥሩ እሺ፣ ልስማማለሁ ከአንተ ጋር ኦኬ። እሺ እዚች ጋር ይሄንን ፈስርልኝ። ባይብል ነው ይሄ ዮሐንስ ወንጌል ምዕራፍ 17
ቁጥር 8 ላይ ነው ማለት ነው። ገባ? አሁን እዚች ጋር አንተ ፈስረህ ታስረዳኛለህ። ከዛ በኋላ እኔ እናንተ ማሰላማ ቀዩን ትነካዋለህ፣ ትወርዳለህ፣ ደህና ደር በቅተኛለህ እንቅልፍን። እሺ ይሄንን ፈስርልኝ። የሰጠኸኝን ቃል አለ። አሁን ኢየሱስ በአንተ ሎጂክ መሰረት ቃል ነው አይደለ? የሰጠኸኝን ቃል አለ። ምን አይነት ቃል ነው የተሰጠው? ቃል ከሆነ ኢየሱስ ራሱ ቃል ከሆነ ምን አይነት ቃል ነው እዚች ጋር ያለው? መጀመሪያ ያንቺ አስረጅኝና ወደዛ እንሄዳለን። በጣም ጥሩ። ለምን እኔ አላስረዳህም? ናና አንተ ራስህ አስረዳኝ። ቃል ማለት ኢየሱስ ነው ብለሃል። ቃል ማለት ኢየሱስ ከሆነ እዚች ጋር ምን አይነት ቃል ነው ያለው? የሰጠኸኝን ቃል አለ። ምን አይነት ቃል ነው የተሰጠው? ምክንያቱም ኢየሱስ ማለት ቃል ነው ብለሃል። ኢየሱስ ማለት ቃል ከሆነ ቃል እግዚአብሔር ነው ብለሃል። የሰጠኸኝን እግዚአብሔር አለ። ኦኬ ቃል ማለት እግዚአብሔር ከሆነ የሰጠኸኝን እግዚአብሔር ሰጥቻችኋለሁና አለ። የሰጠው እግዚአብሔር ሌላ እግዚአብሔር እና ቃል እያለ ያለው ምንድነው? ይሄ ምን እንደ ወልድ መስለሽ ነው? እንደምንለው መስለሽ ነው? ቃል ማለት እግዚአብሔር አይደለ? ቃል እኮ በብዙ እንትን እኮ ይገለጻል። የዚህኛው ሎጂክ ልንገርሽ። ከምን እንደምትነግረኝ ማለት ከምን እንደምትነግረኝ ከምንድን ነው የጠየቅሽኝ? እኮ ከየት ነው ተፍሲሩ የምታመጣው? ከጫማህ ነው? ከየት ነው የምታመጣው? ልንገርሽና ከየት አመጣሁት ይኛልሽ፣ ችግር የለውም። ከፈለግሽ እንትኑ ቃሉ ከአብ ስለወጣ አብ የሚናገረውን ቃሉ ኢየሱስ ማለት ነው የሚናገሩት አንድ ቃል ነው አይደል? ምን አብ የሚናገረው ቃሉ ኢየሱስ የሚናገሩት ቃል አንድ ነው አይደለም? ነው። በአንተ ሎጂክ ምን ብለሃል መሰለ? የእግዚአብሔር ቃል ኢየሱስ ነው ብለሃል። ኢየሱስ ራሱ እግዚአብሔር ነው ብለሃል። ስለዚህ ይሄ ቃል ነው እንድታስረዳ የሚፈልገው። የሰጠኸኝን ቃል አለ። የሰጠኸኝን እግዚአብሔር አለ። በቃ በአንተ ሎጂክ ሰጥቻችኋለሁና አለ። ለእስራኤላውያን ኢየሱስ ሌላን እግዚአብሔር ነበር የሰጣቸው። ይሄ ምን ለማለት ፈልጎ ነው መሰለሽ? ባጭሩ ልንገርሽ፣ የራሱ ትርጉም አልፈልግም። ምንድነው እና መልስ አይደል የፈለግሽው? መልስ አልፈልግም። እና ዝግባ ምን ለምን ከፈትሽው ታዲያ? መልስ ሳይሆን የምፈልገው ይሄንን ተፍሲር ነው የምፈልገው፣ መፈሰር። እሺ ምን ለማለት ፈልገው ነው? እኔ እናንተ አንድ ስለሆነን ያንተን ቃል ወይም መለኮታዊ ትምህርት እኔ አስተማርኳቸው ለማለት ፈልገው ነው። ከየት አመጣህ ተፍሲር? ከየት አመጣህ ማለት ከየት አመጣህ? የዚህ ማብራሪያ አሁን የተናገርከው ንግግር ይሄ ትርጉሙ ቃሉ ከየት አመጣው? ተምሬ። ከየት ተማርክ? ቤተክርስቲያን። ቤተክርስቲያን መልስ አይደለም፣ ሌላ አምጣ። ከቤተክርስቲያን ትለኛለህ እንዴ? ቤተክርስቲያን ያስተማረችን ወሬ ይዘልኛ ትምጣ። ይሄንን አሁን የተናገርከው የቃሉ ትርጉም አምጣ። ያንቺ መስጊድ የተማርሽው ራስ ወሬ? እኔ መስጊድ የተማርኩት አንድም ነገር ተናግሬ አላውቅም። አንድ ነገር አለ። ሰይጣን ያስተማርሽ ራስ ወሬ አልተባለም። ጀመረው እንግዲህ ናውጣ በግ ውሽቲ ልጅ አንተ ዘገምተኛ ኢየሱስ ቆያማ አንድ ዶቆሮ ቃል ሲጠቀም ዝም ትሉታላችሁ ሞዴሬተሮች? አራለው አሽቀረጥረው እንጂ በብሎክ ነው እንዲያው መሸኘት ዘገንተኛ። በነገራችን ላይ ኢየሱስ እኮ እንደ ባይብል ማንበብ እንደማይችል ተናግሯል። ሌላ ነፍስ ያለው ክርስቲያን አለ? ወገናችን ካለ ኢየሱስ ክርስቶስ ምን እንዳለ ማለት ነው። እናንተ ደንቆሮችና እውሮች ማናቸው ይበልጣል? ወርቁ ነውን ወይስ ወርቁን የተቀደሰው ቤተ መቅደስ እያለ እናንተ ደንቆሮች ብሎ ይሳደብ ነበር ኢየሱስ ራሱ ማለት ነው። አልፈርድብህም። ወንድሞች ቀጥሉ እሺ። ሌሎች ነፍስ ያለባቸው ክርስቲያን አስገቡና
ወላሂ ምንም አያውቅም ልጁ አያውቅም። ሂጅበት እዚህ ጋር ሂጅበትና ሌላ እስኪገባ ዶንቆሮ ብላችሁ ሰርች ብታደርጉ 10 ጊዜ ዶንቆሮ የተባላችሁ አለ 10 ጊዜ ማለት ነው። ዶንቆሮ በዶንቆሮ ጀምርና በዶንቆሮ ይዘጋዋል ሲጀመር ማለት ነው። እውሮች እያለ ማቴዎስ 11 ቁጥር 5 ላይ እውሮች ዶንቆሮች አይሰሙም ምናምን እያለ እኔ አይደለም የተሳደብኩት። አንተ ግን ሰድበኛል። አዲስ ኦኬ ከወንጀል እየቀነስክልኝ ነው፣ ችግር የለብኝም እኔ። እሺ እናንተ ደንቆሮች የእናንተ ደንቆሮች ሃሌሉያ ሉሲ እኮ በር ላይ ቆሞላችኋል። እንደተስገባው አይ አንድ ሰው እህቴን ነክቶ ተሳድቦ ወጥቶ መልሶ መግባት ለእኔ ለምን ሲፈልግ ሂዳያው ለምን ሀዲያ አይሆንበትም? አንቺን ዳጊ አሁን ይሄ የወጣው ኢትዮ ኦርቶዶክስ የሚለው የተሳደበውን ስድብ ሰምታችሁት ከሆነ በጣም ቆሻሻ ስድብ ነው ሰድባት የወጣው። ስለዚህ ብሎክ ነው መደረግ ያለበት። ህዝብ ቤት ራሱ ሁለተኛ ቢመጣ አታስገቡት። ወላሂ ኡስሚ ምን አለ መሰለ፣ እኔ በጣም ነው የሚያሳዝኑኝ። ከሴት የተገኘ የያመለኩ አያሳዝኑም። ለምን በአናታቸው ለምን አይተከሉ? ቆሻሻዎች ወላሂ ስድብና ስዕልማ ቤት እንዳለ ስለምናውቅ እንግዲህ ምንም ማድረግ አይቻልም። እንደዛ እኔን እየሰደቡ ይጽና ነው፣ በቃ ችግር የለውም። እስኪ ነፍስ ያለው ብላለች። ነፍስ ያለው ካለ አስገባ። እስኪ በቁሙ ያልሞተ ካለ አስገባና እናወራለን። ዊዲያንም ታወራለች፣ ኑርም አለ፣ ትኩሳትም አሉ። ዛሬ ቆይታል ማውራት ከጀመርኩኝ ቆየ፣ አይደክመኝም ራሱ። ቢስሚላህ ግን ደግሞ ማለት ነው ወላሂ ሰድበው ነው የሚወጡት። አሁን ያሉት ራሱ ቅድም ሰድቡኛል፣ ይሄ ራሱ ሰድቡኝ ወጣ። መጨረሻዬ በቃ ስድብ ነው፣ ምንም ማድረግ አይቻልም። በአራተኛ ክፍለ ዘመን መጨረሻ ላይ የተመሰረተ ስላሴን እያመለከ እስልምናን መጥቶ ልክ አይደለም የሚል ሰው ጤነኛ አይደለም። ከጅምሩ እያመለከ ያለውን ነገር ቆም ብሎ ሳያይ ቤተክርስቲያን ላይ ስዕል ማዕት ደርድሮ ለስዕል እየሰገደና እየተነሳ ህማማት ብሎ የኢየሱስ ህመም ነው የኢየሱስ መሰቃየት ነው ብሎ ለህማማን በአናቱ ተተክሎ እየሰገደ ይሄ ነገር ሳይጠይቅ ጥያቄ ሳይፈጥርበት ትክክለኛ የሆነውን እስልምና እንደ መጥፎ ነገር መጥቶ መቁጠር በጣም ትተት ነው። አዎ ከአእምሮ ጋር የሆነ ችግር አለ ብዬ ነው የማስበው። ምናልባት ምሳሌ ላይ ያለው ጥቅስ እነሱን ይመለከት ይሆን አላውቅም። ምሳሌ ምዕራፍ 31 ቁጥር 6 ላይ ያለው ምን ይላል መሰላችሁ? ላንብበው እንደው ቆይ አንድ ልግባና ምን አለ? ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት አለ። ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረው አይደለም ተቀይሮ፣ እሱ እኮ ተቀይሮ እኮ ነው። ወላሂ ሌቦች፣ የመጨረሻ ወራዳዎች መጽሐፍ በመቀየር ሽልማት ቢኖር አንደኛ ይወጡ ነበር። ኑሮ ለመረረው ሰው እኮ ነው የሚለው። ኦኬ እኔ ጥቅሱን ነው እንደምትለው። እኔ እኮ ሰውዬው ያልከኝ መስሎኛል እኮ። ጥቅሱን ነው እንጂ ኑሮ ለመረረው ሰው አለ እኮ። ታዲያ አልጨረስኩትም። 7 ላይ አለ ኑሮ ለመረረው የሚል አይደለም። አንቺ ለጥፋት ለቀረበ ሰው አረጉት እኮ። ቆይማ ስንተኛ እትም ላድርገው መሰለ? አጢ 1954 ቆይ እስኪ የለኝም ነገር ያወጣሉ። አላህ ሌላ በኩል ደግሞ ቁጭ ያደርግላቸዋል። ወላሂ እኮ ነው የሚገርመው እኮ እሱ ነው ወላሂ። ያው የማያወጡት እኮ ነገር የለም፣ ግን በዛ በኩል ያወጣሉ።
በሌላ በኩል ይየስል ልክ እንደዛ ሰው ነው። ጠብ ሲል ስደፍን ክረምቱን አብረን ዘለቅን ያለውን ሰምተዋል። ኪንግ ጀምበር የሚለው ማለት ነው። ወይ ማለት አያችሁ። አይ ዳጊ ደግሞ እዚህ ላይ ጎበዝ ነው። የተቀየሩ ነገሮችን በማውጣት ቀየሩት እያለ ይመጣል ይዞ። ይታያችኋል። ኪንግ ጀምበር ላይ ጊቭ ስትሮንግ ድሪንክ አም ቱ ሂም ይላል። በነገራችን ላይ ባይብል ላይ ኢየሱስ ቃል ነው የሚል ነገር አንድ ቦታ ላይ የለም። አንድ ቦታ ላይ ኢየሱስ ቃል ነው የሚል እሰማለሁ። እና የተኛው ተኝቶ የገባ ማን ነው? አይ ተኝቶም ገስት ላይ ነው እንደ ራስ አስወጡት። አይ ቢተኛማ አይቀበልም ነበር እኮ እንትኑን ኦን ብሎ ነው ባለ በህያ ነው እንደገባ። ኦኬ አትቀጥል። እሺ አይደለም እንትን ገስት ልኳል። አክሴፕት ሳደርገው እያኮረፈ ነው። ተው እንጂ እንደዛ ነው። ቀጥል። ስለ ቃል እያልክ ነበር። እንደ ፋብሪካ ምርት አንድ አይነት መሆን እንደ ፋብሪካ ምርት አንድ አይነት መሆናቸው አይገርምም? ግን ስለ ቃልማ ከዚህ በፊት ሁለት አይነት ሎጎስ ነው ያለው። ፕሪፎሪጎስ ሎጎስ እና ሱፐርማቲኮስ ሎጎስ ይባላል። በእንግሊዝኛው ደግሞ ስፒች እና ስፒከር፣ በአማርኛ ደግሞ ተናጋሪ አለ፣ ንግግር አለ። ከዛ ውጭ የለም። ሎጎስ ቃል ንግግር ነው እንጂ አካላዊ ቃል የሚባል ወይም ፐርሰን የሚባል ነገር የለም። ቋንቋው ራሱ ይገድባቸዋል ማለት ነው። ስለዚህ በመጀመሪያው ቃል ነበረ ሲል ኢን አርሄ ኢን ሆሎጎስ ሲል በመጀመሪያው የነበረው ቃል ምንድነው? እግዚአብሔር ለእነ አብርሃም የገባላቸው ቃል ነው። ግሪክኛ ልክፈተው? ቆይማ ችግር የለውም። ስለዚህ ለአብርሃም የገባለት ቃል አለ። ቃሉ በእግዚአብሔር ዘንድ ነበረ ሲል ለምሳሌ ዊዲያን ኦር ዳጊ ሲናገሩ ከመናገራቸው በፊት ንግግራቸው ወይም ቃላቸው እነርሱ ዘንድ ነው ያለው። የኔ ቃል እኔ ጋር ነው ያለው። ያ ፕሮሚስ የተገባላቸው ነበረ ነው። ከዚያስ እግዚአብሔር ቃል ነበረ ነው የሚለው። ቲዮስ ኢን ሆሎጎስ አይደለ? እግዚአብሔር ቃል ነበረ 1879 ቁም ለቁም አባሮሜ ባይብልም ስትመለከቱት እግዚአብሔር ቃል ነበረ ነው የሚለው። እግዚአብሔር ቃል ነበረ ማለት ምንድን ነው? ተናጋሪ ነው፣ የመናገር ባህሪ ያለው ዲዳ አይደለም ነው። ሁሉ በእርሱ ሆነ ይላል አይደል? በምን? በቃል ምን በሚለው ቃል? ሁን በሚለው ትእዛዛዊ ንግግሩ ኢሳይያስ 55:11 ላይ ከአፌ የሚወጣ ቃሌ እንዲሁ ይሆናል የምሻውን ያደርጋል እንጂ በከንቱ ወደ እኔ አይመለስም አለ። የምሻውን ያደርጋል አለ። ምን ከአፉ የሚወጣው ቃል የምሻውን ማለት የምፈልገውን ማለት ነው አይደል? ስለዚህ ያ ደግሞ ምንድነው ስንል ዘፍጥረት ላይ እንሄድና ብርሃን ይሁን፣ ብርሃን ይሁን አለ፣ ብርሃንም ሆነ። ቃሉ ነው ብርሃን የሆነው ወይስ ይሁን በሚለው ቃል ነው ብርሃን የተፈጠረው? ይሁን በሚለው
ይሁን በሚለው ቃል ነው። ምክንያቱም ብርሃን ይሁን አለ፣ ከዛ ብርሃን ሆነ። ስለዚህ ይሁን የሚለው ትእዛዛዊ ንግግር ነው ማለት ነው። በዛ ሁሉም ነገር ሆኗል፣ ሁሉ በእርሱ ሆነ ስለሚል ከዛ ቁጥር 14 ላይ ሄዶ ቃልም ስጋ ሆነ ይላል። የሚሆን ነገር በሙሉ በምን ይሆናል ብለናል? በቃል። ስለዚህ ቃሉ ስጋ ሆነ ማለት ያ ለአብርሃም የተገባለት የተስፋ ቃል ምን ሆነ? ፍጻሜውን አገኘ። ምን ሲሆን? ኢየሱስ ሲወለድ አይደለም? ቃሉ ምሳሌ ብርሃን ይሁን ሲል ቃሉ አይደለም። አዎ ይሁን ሲል የቃሉ ውጤት እንጂ የቃሉ ውጤት ብርሃን ተገኘ እንጂ ቃሉ ብርሃን አልሆነም አይደለ? በተመሳሳይ ቃልም ስጋ ሆነ ሲባል በእግዚአብሔር ቃል ወይም ያ የገባው ቃል ፕሮሚስ የገባው ነገር ፍጻሜውን አገኘ። ስጋ ሆነ። ስጋ ማለት ሰው ማለት እኮ ነው አይደለ? ሰው ሆነ ነው። ከዛ ውጭ ግን እዚህ ጋር ኢየሱስ ቃል ነው የሚል ነገር የለም። በቃል ተፈጠረ። አዎ ቃሉ ግን ስጋ አልሆነም። በቃሉ ግን ስጋ ወይም ሌላ ቦታ ላይ ሄደው የሚያመጡት ምንድነው? በደም የተረጨ ልብስም ለብሷል። እንደዛ ነው አይደለ? እንትኑን በደም የተረጨ ልብስ ለብሷል፣ ስሙም የእግዚአብሔር ቃል ተብሏል ይላል አይደል? እሱ እንትን ላይ ራእይ ላይ ነው ያለው። ራእይ ላይ ነው ወይስ ራእይ ላይ? አዎ ራእይ ላይ ራሱ አለው። ስሙ ነው አይደል? እዛ ጋር የሚለው ኢየሱስ ቃል ነው ሳይሆን ስሙ የእግዚአብሔር ቃል ተብሏል። እኔ ቃል የሚባሉ ሰዎች ብዙ አውቃለሁ፣ እናንተ አካባቢ ከሌሉ አላውቅም። ስለዚህ ስማቸው ቃል ስለተባለ ቃል ናቸው ነው ወይስ ስማቸው ነው? ስምና ማንነትን መለየት አለብን አይደለም? ይሄ ነው። ከዛ ውጭ ኢየሱስ ቃል ነው የሚል ነገር ባይብል ላይ የለም። አያመጡትም። እንኳን ከቁርአን አይደለም ባይብል ላይ ራሱ ኢየሱስ ቃል ነው የሚል የለም። ስሙ ቃል ተብሏል። ማርያም ማህፀን ውስጥ ይሁን በሚለው ትእዛዛዊ ንግግር ምን ተገኝቷል? ሰው ተገኝቷል። እዚህ ጋር ግን ቪዲያን እስኪ አንድ ጥያቄ ልጠይቅሽ። እንደነሱ የሚሉት ላይ ከሄድን ለምሳሌ የሚሆን ነገር በሙሉ በምን ይሆን? ሁሉ በእርሱ ሆነ ስለሚል እርሱ የተባለው ቃል ነው። ያ ቃል ደግሞ የእግዚአብሔር ትእዛዛዊ ንግግር ነው። ብርሃን ይሁን አለ፣ ብርሃንም ሆነ ብለን ስለመጣን ስለዚህ ቃል ስጋ ሆነ ሲል የሚሆን ነገር በሙሉ በቃል ስለሆነ የሚሆነው ቃል ስጋ ሲሆን በምንድን ነው የሆነው? በቃል ነው ሁን በሚለው። ስለዚህ እዛ ጋር አይ በቃ እንደነሱ ሆነሽ መልሽ ስላልከኝ ነው። እኔ ምን ላድርግ? እሺ ተይው በቃ። ሰበካ ነው ወይስ ምንድነው? አሁን ስማይማ ማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ያለው ሰው ለምሳሌ እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም አለ። ከእግዚአብሔር አፍ ቃል ይወጣል ማለት ነው። አዎ ምን አይነት ቃል ይወጣል? እንዴት ብለው ነው ግን ይሄንን ጥቅስ ረስተውት ኢየሱስ ራሱ ቃል እግዚአብሔር ነው የሚሉት? ወላሂ በነገራችን ላይ ቅድም ያመጣሽው እኮ እንትን ብቻ በቂ ነው። የሰጠህኝን ቃል ሰጠኋቸው እነርሱም ተቀበሉት አለ። ተሳደብኩት አልመጨረሻው። የሰጠህኝን ቃል ሲል አብ ወይም እግዚአብሔር ለኢየሱስ የሰጠው ኢየሱስን ነው እያሉ ነው። ቃል ኢየሱስ ነው ካሉ የሰጠህኝን ስለሚል ማለት ነው። ይሄ ጥቅስ መቼ መሰለህ የማስታውሰው? አንተና ቢላል ቴሌግራም ላይ በምትሰሩበት ሰዓት አዎ ብዙ ጊዜ እናነሳው ነበር። ልክ ነሽ። ግን ገብቶሻል የጠየኩሽ ጥያቄ? አሁን ሚዲያ የሰጠኸኝን ቃል ሰጠኋቸው እነርሱም ተቀበሉ ሲል ኢየሱስ ቃል ነው ካሉ የሰጠኸኝን ቃል ሲል ኢየሱስ ነው አይደል? የሰጠኸኝን ቃል የሚለው እግዚአብሔር ለኢየሱስ ኢየሱስን ነው የሰጠው እኮ። እሱ እኮ ነገር አይገባኝ ነራ ሌላ አውዳለሁ አለ። ለነሱ ሲሆን ይቀየራል እኮ። ቤተክርስቲያን ነገረችኝ ያለ መጨረሻ ላይ ሰውየው። ስለዚህ
ለምሳሌ እኮ ቀደምት ነቢያቶች ሲናገሩ ምን ይላሉ? የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላሉ አይደል? ወደ እነ ሕዝቅኤል ሄዷል፣ ወደ እነ አብርሃም፣ ወደ እነ ኤርሚያስ ምናምን ሄዷል፣ ሚኪያስ። ስለዚህ ወደ እነ ሕዝቅኤል፣ ወደ እነ ሚልኪያስ፣ ወደ ኢሳይያስ ሲመጣ የነበረው የእግዚአብሔር መልእክት ትምህርት ነው ወይስ ኢየሱስ ነው? ትምህርት ነው በቃ። ስለዚህ ዝም ብለው ችግሩ እኮ አንድ ያልተረዳው ነገር አለ። ለኢየሱስ ነው ስንልና ለነዛ ስንል ይለያያል። አውዱ ንባቡ አልተረዳም አንተ። በጣም ጥሩ። ስለዚህ እስኪ በአውድ እስኪ ያሳየኝ ኢየሱስ ቃል የተባለበትን ከዘፍጥረት እስከ ራእይ እስኪ በአውድ አሳየኝ እስኪ። በመንፈስ ነው። አንደኛ ጸልይ እንዲገለጥልህ። ጌታ ይባረክ፣ ተቀብያለሁ። ወላሂ ግን ይጨንቃል። እንደዛ ሆነ ብታወራ በጣም ነው የሚጨንቀው። የማውቀው እውነት አለ። አዎ በጣም ይሄ እኮ ነው ራስን መሸወድ እኮ ነው የሚሆነው። እንዲህ አይነት ነገር ስትጠይቂ መንፈስ ይግለጽልህ። ኢትስ ዲፊካልት፣ ከባድ ነው። በዛ ላይ የሚያሳዝነው ሁሉም ገልጦልናል ብለው የተለያየ ነገር ማውራታቸው። ለምሳሌ የኦርቶዶክሱ ኢየሱስ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ትክክል። የእግዚአብሔር ቃል መጣ ወደ ሕዝቅኤል። ብቻ ግን ወላሂ አንድ ነገር ምንድነው አሁን ቃል ማለት ኢየሱስ ራሱ ከሆነ ማርያም ማህፀን ውስጥ የተጸነሰው ራሱ ኢየሱስ ከሆነ ማን ነበር? ቃል ራሱ ከሆነ ከዛ በኋላ ተመልሶ የወለደችው እግዚአብሔር ከሆነ ወላሂ ህፃን ልጅ እንኳን ሊቀበል ማይችል። እሺ እግዚአብሔር የት ነበር? ማህፀን ውስጥ ከገባ እሱ የት ነበር ያኔ? እኔ ግራ ነው የሚያጋባው። አረ በጣም ግራ ነው የሚያጋባው። ትናንት ነው ከትናንት ወዲያ ስናነሳው ነበር ራሱ ኢየሱስ የተረገዘው ከማን ነው? ዊልዲያ ከማርያም። ከመንፈስ ቅዱስ ነው። በመንፈስ ቅዱስ ነው ያረገዘው። ከመንፈስ ቅዱስ ነው አይደል? መጥቶ እኮ ጋረዳት፣ ጸለለባት። ጸለለ። ያው ጋረዳት ነው የሚለው። አባቱ ማን ነው? በመጋረጃ ነው። ኦቨርሻዶ ነው የሚለው። በመጋረጃ ነው። ምንድነው ኦቨርሻዶ? እኔ መጋረጃው ጋር አይደለም። እኔ መጋረጃው ላይ አይደለሁም። መጋረጃው ላይ አይደለሁም። ሚዲያን ጥያቄ አልሰማሽኝም? እሺ ምንድን ጥያቄ? ያረገዘችው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ ይለዋል አይደለም ዮሴፍን? አዎ ማቴዎስ 2:18 ላይ አዎ። ከማን ነው ያረገዘችው? ከመንፈስ ቅዱስ። ኦኬ። አስረጋዡ ማን ነው? መንፈስ ቅዱስ ነው። እሺ አባቱ ማን ነው? አብ ካውካም መንፈስ ቅዱስ። ቆይ ነው እንደዛ አይደለም። እኔ እንደነሱ ነው የምመልስለት። ጣልቃ አትግቡ እናንተ፣ አትረብሹ። ይኸው ቤቶቻችሁ መጥተን ስንወያይ አትረብሹ። እናንተ አልተገለጥላችሁ። እሺ ቀጥል። እኔ በቃ አልችልም። እኔ ትኩሳት አዋራት አስፈራችሁ። ይዩት አርጋለሁ እንዴት ቆይ መንፈስ አካል አለው እንዴ እናንተ? እንዴት የመንፈስ ልጅ ሊሆን ይችላል? መንፈስ አካል አለው እንዴ? አብ አካል አለው እንዴ? አካል አለው ይላሉ እኮ። የቱ ጋር እስቲ? አካል ማለት እንደዚህ የሚጨበጥ ነገር ነው የምትፈልገው? እንዲያውም መንፈስ ቅዱስ በእርግብ ተገልጧል። እስቲ አብ የተገለጠበትን አሳይ። እግዚአብሔር መንፈስ ነው አለ እኮ እግዚአብሔር ታዲያ ሥላሴ ነው እኮ ነው። እግዚአብሔር ሥላሴ ነው ያለ ማን ነው? የቱ ጋር መረጃ መጣው? አብ ወልድ መንፈስ ቅዱስ እንደዛ ብሎ የሚል ጥቅስ አምጣ። በአብ በወልድ በመንፈስ ቅዱስ ያጠመቃችሁ ደቀ መዝሙር ያድርጓቸው። 19 ላይ ያለውን ነው
በግልጽ የተቀመጠ ጥቅስ ተራ ያለ ምን አስጠይቀሽ? ቆይ አሁን አንተ እኛ እግዚአብሔር ብለን ስንል ስላሴ እያልን ነው የሚመስልክ? ተበትሽ ደግሞ እኔ በነበርኩበት ነኝ አልተገለበጥኩም። እኛ እግዚአብሔር ብለን ስንል ስላሴ እያልን ነው የሚመስልክ? ኦፍኮርስ ስላሴ አይደለም። የቱ ጋ ነው እኛ እግዚአብሔር ብለን ስንል ስላሴ ነው ያልነው? የቱ ጋ ነው እኛ ምናምን እኮ ያስፈልኩ? በቃ እግዚአብሔር የሚል ጽሑፍ ካየሽ እግዚአብሔር የሚለው ቃል አብ ወልድ መንፈስ ቅዱስን ያካተተ ነው። የቱ ጋ እንደዛ ያለ? የቱ ጋ ነው እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው የሚል? በሽሽ ቦታ ለእግዚአብሔር የሚል ጽሑፍ ቃል እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው የሚል ጥቅስ አምጣ። ብሉይ ኪዳን ላይ አልተገለጠም። እሱ አዲስ ኪዳን ላይ ነው የተገለጠው እኮ። የቱ ጋ ነው አዲስ ኪዳን ላይ አብ ወልድ መንፈስ ቅዱስ ማለት እግዚአብሔር ነው የሚል? ምንድነው? ምን እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው የሚል የቱ ጋ ነው ጥቅስ ያለው አዲስ ኪዳን ላይ? በጣም ጥሩ። አይሽ ቀጥልሽ። አልቻለም። ትኩሳት እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው የሚል የቱ ጋ ነው? አልቻለም። ነግሬሻለሁ እኮ በአብ በወልድ በመንፈስ ቅዱስ ስም ሂዱና አጥምቁ ደቀ መዛሙርቴ አድርጓቸው ይላል። አይደለም ይኸውልህ ኡስማን እንዳታግዝለት። እኔ ያልኩ ያለሁት እሱ ምንድን ያለኝ እግዚአብሔር ማለት አለ አብና ወልድ መንፈስ ቅዱስ ነው አለ። እኔ እነሱ ጎን ካደረገኝ እኔ ደግሞ ተጋልብጬ ጥያቄ ጠይቃችኋለሁ እናንተ ማለት ነው። እግዚአብሔር ብለን ስንል አብ ወልድ መንፈስ ቅዱስ ነው ያልንበት ቦታ አንድ ቦታ አምጣ። ሲጀመር ሁሉ ነገር በማስረጃና በጥቅስ መሆን የለበትም። ምክንያቱም ከሁሉ በላይ መጽሐፍ ቅዱስ ውስጥ ካለው ጽሑፍ በላይ መንፈስ ቅዱስ ውስጥሽ ሊኖር ይገባል። ይሄን ለመረዳት ማን ነው እንደዛ ብሎ ጻፈልክ? አይ እንደዛ ነው፣ አባቶች እንደዛ ነው እኮ። የአባቶች የትኛው አባት ልክፈትልህ? በቃ እለፊውና ሌላ ጥያቄ። አሁን እንደዛ ብሎ ነገር የለም። ማስረጃ አምጣ። አይ በቃ ሙስሊሞች መልስ የላቸውም። እሺ ሶስቱንም በተለያየ ቦታ ላሳይሽ አምላክ እንደሆኑ። እኔ ፈለኩት እኛ እግዚአብሔር ብለን ስንል የቱ ቦታ ነው አብ ወልድ መንፈስ ቅዱስ አንድ ናቸው ብለን የተናገርነው ነው? መናገር አይጠበቅበትም። መናገር አለበት። እኛ እኮ ሰው ልጆች ነን። እንድንደነቁርማ ማድረግ የለበትም። መናገር አለበት። ፈልገሽ ድረሽበት እንጂ መናገር አይጠበቅበትም። ማን ነው እንደዛ ፈልገሽ ድረሽበት ብሎ የጻፈልክ? ማን ነው? እህቴ ሁሉ ነገር ባይብል ለምንድነው መጽሐፍ ላይ ታይፕ ተደርጎ የተቀመጠ መጠበቅ የለብሽም። መንፈስ ቅዱስ ውስጥሽ ሊገለጥ ይገባል። አያውልህ መንፈስ ቅዱስ በውስጥሽ ላይ ሊገለጥ ይገባል ብሎ የጻፈልህ ሲጀመር ማን ነው? ከብሉይ ኪዳን አምጣልኝ፣ ከአዲስ ኪዳን አምጣልኝ። አልተጻፈም። መንፈስ ቅዱስ ተገልጦ ነው ነገር ደግሞ አለ ብለህ አትናገር። ታዲያ ለምን ተዋሽ? ተገልጦ ነገረኝ። አትሰምኝም? ተገልጦ አሁንም እያናገረኝ ነው። እያናገረኝ ነው። በቃ ስትጨርሱ ደውልልኝ እሺ። ሌላ ሰው ነፍስ ያለው ሰው ይምጣ። አያችሁ ሙስሊሞች መልስ የላቸውም። እሺ በነገራችን ላይ ዊዲያን የትሪኒቲ ወይም የስላሴ ጉዳይ ብታምኝበት የምትድኝበት ብትክጂ ደግሞ ሲኦል የምትገቢበት መሰረታዊ ነገር ነው አይደል? ኧረ ኡስማኖቪች በጣም ገለጻ በጣም በሳቅ ነው የገደልከኝ። ብታምኝበት ብትክጂበት የት ነው የምትገባው? የዳቦ ቤት ጉቶ ቢጠብቃት መሰለ እንዴ? ስለዚህ አሁን ለምሳሌ እንዴ አንተ ነገር ለምንድን ነው በሌሊት ነገር የምትፈልገው እንዴ? እሺ በቃ ትቻለሁ። እሺ በቃ ሻሃዳ ታዝኛላችሁ። አክብራችሁኝ ከሆነ ያውላችሁ ሄልኩም በእውነት ቅዱሳት ኢየሱስ ክርስቶስ በማን ስም ነው የተጠመቀው? በአብ በወልድ በመንፈስ ቅዱስ ስም አጥምቁ ካለ መጥምቁ ዮሐንስ ከዛ በፊት በማን ስም ሲያጠምቅ ነበረ? በእነዚህ ስም ያልተጠመቀ ይድናል ወይስ አይድንም? ትኩሳት እኮ ይመለስልኝ። ምንድን ነው ጥያቄው? ይመለስልኝ። በአብ በወልድ በመንፈስ ቅዱስ ስም ካላጠመቀ ይመለስልኝ። ጥያቄውን ድገምልኝ። ጥያቄውን ዝናብ ስለሆነ አይሰማኝም።
ብሉቱዝ ጥያት ጆሬ ላይ ለጥፌ ነው የምታማችሁ። ኦኬ እስሚ አንተ ቀጥል። ሌላ ጥያቄ ያለው ክርስቲያን የለም? ኑ ግቡ ጠይቁ። ኢየሱስ ማርያም እናቱ ከሆነች ማርያምን ማን ገደላት? እስሚ ጠይቅ አንተ። እስከዛ ማን እያወራችሁ ነው? ማንም ሰው ድምጽ እየሰማኝ አይደለም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሳሚራ ዳጊ አይ ያንቺ ይሰማል። ዝም ብለው ነው መሰለኝ። ዳጊ ትኩሳት አውሩ እንጂ እና አዋሯ ዊዲያን አለሽ። ምን እያሳቀኝ እንደው ታውቂያለሽ? ግን ከቅድም ጀምሮ ሳስበው እስካሁን ምንድነው ያሳቀ? ቅድም ሉሲ ነው ምናምን የሚባለው አለን ትላለህ ያልኩት አውላለሁ አለ። አለን የሚለው ቃል ደግሞ ከአንድ በላይ ነውና ስንት ነህ አልኩት። ሰዎችን ሁሉ ወክዬ ነው አላለኝም። እንትን ላለመሸነፍ ላይ በሰዓቱ ነው ያለው አጋጣሚ ሙይት ያደረኩ አልመሰለኝም። እና እንብላ ስልህ በላን ይባላል እንላለን ሁላችንም አይደል? ይሄን ራሱ እንትን እኮ ነው የቋንቋ እንትን ራሱ ሲክዱት ይገርማሉ በጣም። እኔ ጋዛን እያለ ስለሆነ ነው ዝም ያልኩት። እና ትኩሳት ኢየሱስ በማን ስም ያደረገው? ወይም ማለት ነው በማን ስም አጠመቀ? በራሱ መጥመቁ ያለ መጥመቁ ምን አልከኝ? መጥመቁ ዮሐንስ መጥመቁ ዮሐንስ በማን ስም ያጠመቀ? በእግዚአብሔር። ስለዚህ ኢየሱስ እግዚአብሔር አይደለም ማለት ነው። ያው ራሱንም ነው የሚያካትተው።
ራሱንም ነው የሚያካትተው። አላወቀም ነበር ግን መጥምቁ ዮሐንስ እኮ በእግዚአብሔር ስም አላጠመቀም። በማን ነው ታዲያ? በስሙ ለድምፅ እንትን አልነበረ። ዝናብ እየዘነበ ኢትዮጵያ እየዘነበ ነው። ትኩሳት አሁን እኔ ጋር እየዘነበ ነው። እኛ ጋር ማሻአላህ እና የጌታችን የኢየሱስ ክርስቶስ የሕይወቱ መገለጫ ነበር። መድኃኔዓለም ክርስቶስ በተወለደ በ8ኛው ቀን ሊገረዝ ቀኑ ሲደርስ ስም ሊወጣለት ሊገረዝ የሚገርዝ ባለሙያ መጣ። መጥቶ ሲያበቃ በጥንቃቄ ያዙት አለ። ልጁ እንዳይንፈራገጥ ተጠንቀቃችሁ ያዙልኝ አለ። ኢየሱስ የወሲብ አካል ነበረው አልነበረው? አይዞህ አትፍራ፣ ነበረው። ጌታ ይመስገን። ሊገረዝ የሚገርዝ ባለሙያ መጣ እና ወሲባዊ ቅድስና የኢየሱስ አይደንቲቲ ነው። ወገኖቻችን ካላችሁ ማለት ነው። አሁን ሰውየው እያብራራ የነበረው እንትን ነው። ሁለት እንትን ነበረ ሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ ያለው ብዙ ጊዜ ክርስቲያኖች ኢየሱስ ክርስቶስ አልተገረዘም ይላሉና የሃይማኖት አባቶች ደግሞ የተለያዩ ሃይማኖት ላይ ያሉት ፕሮቴስታንትን በሉት ኦርቶዶክሳውያንን በሉት እንደተገረዘና እንደዚሁም ደግሞ በቃ ለማንኛውም ኖርማል ለሆነ ሰው የሚያስፈልገው ነገር እሱም ጾታዊ ግንኙነት ለማድረግ ነው ጾታ የተሰራለት የሚል አቋም ነው ያላቸውና አሁን ላይ ያሉት ክርስቲያኖች ግን ይሄ ነገር አይቀበሉትም። ሆይ ጉሩን አስገቡት እስኪ። ግን የሚያሳዝነው ጉዳይ ግን አንቺ ከመላእክት ያነሰ ሆኖ ግን እንዴት ይሰግዱለታል? ከመላእክት እኮ ያንሳል በጣም። ሉሲ ቅድም ምን ሲል ሰምተዋል? ከአንተ እንዳያንስ እንጂ ከመላእክት ማነሱ ችግር የለውም ማለት እኮ። ሁለተኛው አዳም እሺ፣ ሁለተኛው አዳም ፈጣሪ ነው። ሁለተኛው አዳም እኮ ማለት እኮ ሰው ነው ማለት እኮ ነው ቢገባቸው። ወላሂ በሰውነቱ ሰው ለምን ገስት ልክ አትገባም? እስኪ አስረዳኝ። በጽሁፍ አይገባኝም እኮ እኔ ችግር አለብኝ ወይስ ወንዶችን በማህበር ዝም ይበሉ ተብሏል? ለማንኛውም ይኸውልህ ወገናችን ኢየሱስ ክርስቶስ ሰው እንጂ መለኮትነት የለበትም። እንደ ቅድም ሉሲ እንደተናገረው እኮ መለኮቱ አይወለድም አለ። በመለኮቱ አብ እኮ በመለኮቱ ለአብ የማይወለድ ነገር ከሆነ ማርያም የወለደችው ሰው ነው ማለት ነው እንጂ መለኮት ካልተወለደ ኢየሱስ ደግሞ ስለተወለደ መለኮት አይደለም። ሲጀመር ከዳጊ ከጅምሩ እኮ ኢየሱስ ክርስቶስ ኢየሱስ የሚለው ስም እኮ የፍጡር ስም እኮ ነው አይደለ እንዴ? የነዌ ልጅ እንትና ኢያሱ ብለው አሁን ላይ የቀየሩት እኮ ወላሂ እንግሊዘኛውን ብታየው እንትነኛ ይሄ ግዕዝኛውን ራሱ ብታየው ኢየሱስ ብለው ነው ያስቀመጡት። በፊት ራሱ እኮ ወንጌል እንትን ልክ ዘጸአት ዘዳግም ዘሌዋውያን እንደተባለው ዘኢየሱስ የሚባለው ወንጌል እንትን ነበር አይደለ? ከአምስቱ መጽሐፎች ጭማሪ ማለት ነው። ዘመሳፍንት ዘኢያሱ የሚለው ዘኢየሱስ ነበር የሚሉት።
እኮ ማርያም የወለደችው አንዱ ነው ሰውነቱን ከሆነ መለኮትነቱ የማይወለድ ነገር ከሆነ መለኮት ያልተወለደ ነገር ከሆነ ኢየሱስ አምላክ አይደለም ማለት ነው። ኦኬ ለማንኛውም እኔ ዘና አዛን ስላለ ሰላት ይቀድማልና ደህና ደሩ። እኔ አልተኛው መግባት ፈልጋለሁ። ግባ በይ። እኔ እኮ ማስገባት አልችልም። አስገባ። አይ መግባት ከቻለ ግባ። መግባት ፈልጋለሁ ወይ መግባት ትፈልጋለህ? ወንድ ነው ሴት? ሄሎ ጂሰስ እናንተ ይሄ ነሽዳ ነሽዱት ለካ ሃሎ ጂሰስ ብሎ ባለፈው ለታ እዩ ጩፋ እያለ ነበርና በዛ ኮፒ አድርገው ነው ሃሎ ነብዩ እያሉ ዘፈኑት። እሱማ አዋረዳቸው እኮ አላህ የእጁን ሰጠው። ስንት ዓመት የለፋበትን እውቅና ምን አደረገው? ሄሎ ብሎ ሳፋሪ ነው ኢትዮጵያ እንትን ነው ያሉት። እኔ ራሱ ቪዲዮ ሰራውበት እንትን ደሞ እኮ አለ ስልኩ ካላነሱት መደወልን አላቋርጥም ብሎ ወዲያውኑ አቋርጦ እንትን ይሄ ማጨብጨብ ጀመረ ማለት ስልኩን አቋርጦ ማለት ነው። ቪዲዮ ነው ተመልክተው ከሆነ መደወልን አላቆምም ስልኩ እስከሚነሳ እያለ ቴሮ ደግሞ ሌላ ክሊፕ ይሰራል። ስልኩን ኦልሬዲ ዘግቶታል ማለት ነው። አየህ ውሸት መሆኑ ራሱ የምትረዳው فإميت فهم መጀመሪያ ማጭበርባሪ ነው። ፈጀመና ሽዳዎች በሙሉ እኮ አንዳንዶቹ እንዳለ እንትን ናቸው፣ ከእስልምና የሚያስወጡ ናቸው። አሁን ወደ ነብዩ መደወል ወላሂ ከእስልምና ያስወጣል። ምን ነብያችን እንደሞቱ ተናግሮናል በቁርአን አይደል እንዴ? ሞተዋል። ነብዩን የሚያመልካል ነብዩ ሞተዋል። አላህን የሚያመልካል ደግሞ አላህ የማይሞት ጌታ ነው ብለውና አቡበክርና ዑመር ተናግረዋል። ቁርአን ላይም አለ። ታዲያ ለሞተ ሰው መደወል ማለት ምን ማለት ነው? ያውም ለማይሰሙ በህይወት እንኳን ቢኖሩ ደውለን እኛ ሀጃችን እንዲያወጡልን አንጠይቃቸውም ነበር። እንኳን የሞቱ አካል መደወል ሸዋለ አንዴ ከሰለሙ እምነት ውስጥ ካሉ ለምስልምልም እንደማይሉ እኮ ነገር የሚገባኝ። ግማሹም አሁን እየጨፈረ ስትመክረው በቃ አይሰማም። አላህና እኔን የምንተዋወቀው አላህ ራሱ ይቀጣኛል፣ ምክር አልፈልግም ምናምን። ኧረ ቢስሚላ ደህና እደሩ እንዳጌ። አመሰግናለሁ። ምትገባ ከሆነ ናገባ አሁን ስጽፍ የነበርከው መግባት ከቻልክ ናገባ።
የሚወለደው ሰውነት እንጂ መንፈስ ይወለዳል? ሰውነት ሲወለድ መንፈስ ለብቻውን የሚገባው